ይህ ኤል4ጂ ከጂአርኤስ ኢትዮጵያ ጋር በመተባበር በየ15 ቀኑ የሚያዘጋጁት ፒስ አርቲዛንስ ዲያሎግ ሴሽን ኤንድ ፖድካስት ነው። የዛሬው የመወያያ ርዕሳችን ስፖርትና ኪነ ጥበብ ለሰላም ስፖርትስ ኤንድ ክሬቲቭ አርትስ ፎር ፒስ የሚል ሲሆን ተጋባዥ እንግዳችን ብሩክ ኃይሉ የስፖርትና የማስታወቂያ ባለሙያ ነው። ፕሮግራሙን እየመራው ደሞዝ ጌታነህ አብሬያችሁ ቆያለሁ። መልካም ቆይታ። ሰላም በድጋሚ እንዴት ናችሁ? ይህ ኤል4 የሚያዘጋጀው የፒስ አርቲዛንስ ፕሮጀክት አካል የሆነው የዲያሎግ ሴሽን ነው። ጊዜያት ስናደርግ ቆይተናል። አሁን እንኳን 67ኛው ሴሽን ላይ ነው ደረስነው። ስለዚህ የዛሬው ፕሮግራማችን ደግሞ ኪነ ጥበብ እና ስፖርት ላይ ነው የሚያተኩረው። ግን ሰላምን ፕሮሞት ከማድረግ አንጻር ያላቸው ሚና ምን ሊሆን ይችላል የሚለውን በግል እኛ ሙዚቃ፣ ግጥም ወይም ፊልም የመሳሰሉት ወይም ስዕል እንዲሁም ደግሞ ስፖርት ደግሞ ብዙ አይነት የስፖርት አይነቶች አሉ። በግል ለኛ ያላቸውን ትርጉም የምናይበት ይሆናል ማለት ነው። ስለዚህ እያንዳንዳችንን ኤክስፒሪየንስ ነው ሼር የምንደራረገው። ከዛ ደግሞ እንግዳም ጋብዘናል። ስለዚህ እንግዳችን 3 ሰዓት ላይ ገብተው ሀሳብ ያጋሩናል። በመሃል ጥያቄ ካላችሁ ለእንግዳው ደግሞ እናቀርባለን ማለት ነው። የካርድ ሽልማቶችና የመጽሐፍ ደግሞ እንዳያችሁት ማስታወቂያው ላይ እሱንም እንሸልማችኋለን ለተሳትፏችሁ ማለት ነው። ዛሬ 67ኛው የኤል4ጂ ጂአርኤስ በጋራ የሚያዘጋጁት የፒስ አርቲዛንስ የዲያሎግ በየ15 ቀኑ የሚካሄድ ፕሮግራም ነው። ስለዚህ ዛሬ ያላችሁ አዲስ የተቀላቀላችሁን ካላችሁ በየ2 ሳምንቱ አትጥፉብን ለማለት ነው። ስለዚህ ፕሮግራማችንን እንጀምራለን። እኔ ደሞዝ እባላለሁ፣ ቮለንቲር ነኝ በተለያዩ ተቋሞች ላይ። ለጊዜው ኤል4ጂ ላይ ነው እንደምታውቁት። ይሄ ፕሮግራም የኤል4ጂ ነው። ግን ኤል4ጂ የሚሰራው ደግሞ ከስሙም እንደምትረዱት ለትውልድ ነው፣ ለጀነሬሽን ነው። ስለዚህ ቮለንቲር ሆነን እየሰራን ነው ማለት ነው። ስለዚህ ይህን ካልኩኝ እርስ በርስ እንተዋወቅና ወደ ፕሮግራማችን እንሄዳለን ማለት ነው። እሺ፣ አመሰግናለሁ። ሰላም፣ እንዴት ናችሁ? ዮናስ እባላለሁ። ዛሬም በድጋሚ በየ15 ቀኑ በሚደረግ ተሰብኛል። ያው ዛሬም ርዕሱም አርትና ስፖርት ላይ የተያዘ ነው። አይ ቲንክ ዛሬ ደግሞ የአርሴናል መድፈኞቹ ዛሬ እንደው ነገራኝ ኳስ ነው። ኳስ ያው ከዓለም ዓለም ደግሞ ያገናኛል ምናምን እና ደስ ብሎኛል ዛሬ። ናይስ ቱ ሼር እናለን። ዮናስ የማይሰማችሁ ወይ ማውራት የማይችሉ ሰዎች ካላችሁ ቴክስት አድርጉልን። አሊያ ግን ሁላችንም እዚህ የምናወራው ኤክስፐርት የለም በጉዳዩ ላይ፣ በተለይ የግል ሀሳቦቻችንን ሼር የምንደራረግበት ነው። ስለዚህ ሁላችንም እናወራለን፣ ሀሳቦቻችንን እናደርሳለን። ልክ ነው ልክ አይደለም የሚባል ሀሳብ የለም። እኛ እንትን ጋር አለሙ ባላለሁኝ ከታች እስኪ የዮሐንስ ባላለው የሚል ቴክስት መጥቶልናል። ዮሐንስ ባላለው ከአስቱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ቮለንቲር የሚል ኤል4ጂ ቮለንቲር የሚል መጥቶልናል። እናመሰግናለን። ዘርአብ ይሰማል? ይሰማል። እንዴት አመሻችሁ ሁላችሁም? እኔ እንኳን ወጣ ገባ እያልኩ ነበረ። ባለፈው ጊዜ ሀገራዊ ኮሚሽን ላይ የሚሳተፉ እነዛን ጃይንት ሰዎች ስታቀርቡ ነበር መስታወት እየተገኘ ነበረው። አሁን ምን አደረኩኝ እንደረሳ መኝታ ቤት በሬ ላይ ትንሽ ቢሮ አለች እና አጠገቤ እዛ ላይ ለጥፌ ምናምን ሰዓቱ እስኪደርስ ነው የምጠብቀው፣ ሊያመልጠኝ አይገባም ብዬና እያደረጋችሁ ያላችሁ ነገር በጣም ትልቅ ነገር እንደ ሀገር ነው እየሰራችሁ ያላችሁትና በእርግጥም በዚህ ልክ ያለ ሰዎች ሲበዙ ሀገር ላይ የሚመጣው ነገር ሀገርኛ ጥቅም አይደለች። ሪሊ በጣም ትልቅ ነው። የሆነ ጊዜ ላይ ሊባል የሚችል ነገር ነውና እያደረጋችሁ ያላችሁ ነገር በጣም አሪፍ ነው። ጥሩ ስማርት ሰዎች ናቸው ያሉት ውስጥ በደንብ ነገሮችን መግለጽ የሚችሉና
በጣም ነው ደስ የሚለኝ፣ ደስ እያለኝ መከታተላችሁ። በጣም እናመሰግናለን በየሳምንቱ እየገባ ስለምትሳተፍ እንደዚሁም ስለገለጽክልን እሺ አመሰግናለሁ። ስሜ ኃይለሉል መኮንን እባላለሁ። አዲስ አበባ ዩኒቨርሲቲ ተመራቂ ተማሪ ነኝ። ከትምህርቴ ባሻገርም እንደነዚህ አይነት እናንተ የምታዘጋጇቸውን ፕሮግራሞች ሌሎችንም ኤክስትራው ነገሮችን እየተሳተፉ እገኛለሁ። በቻልኩት በተለይ ኤል4ጂ የሚደረጉትን አክቲቭሊ እየተሳተፉ እገኛለሁ ማለት ነው። ዛሬም ጥሩ ጊዜ ይኖረናል ብዬ አመሰግናለሁ። ይኖረናል ብዬ አስባለሁ። አመሰግናለሁ። እናመሰግናለን። ጊዜ ይኖረናል። እናንተ ብቻ ከኛ ጋር ቆዩ። እሺ ዲኤንኤንቢ ኤልኤል አሌክስ ኦኬ፣ አሌክስ ተዋውቀናል። ዘቡራ ሀረግ ወርኪንግ ሳይለንስ በተከታታይ ይቅርታ መንገድ ላይ ስለሆንኩኝ ነው። ሀረግ አዲስ አበባ ነው። ከኤልጂ የዲሰርቴሽን ፕሮጀክት ላይ ቮለንቲር አገለግላለሁ። አሁን መንገድ ላይ ስለሆንኩ እንዳይረብሻችሁ ብዬ ነው። ቴንክ ዩ ደግሞ ሰው እኔ ዘቡራ ከማል እባላለሁኝ። የኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ ካምፓኒ ፒስ አምባሳደር ነኝ። የሁል ጊዜ ተከታታይ ነኝ የዚህ ፕሮግራም። አመሰግናለሁ። እናመሰግናለን። ስለዚህ የዛሬው ርዕስ ስፖርትና ኪነ ጥበብ ለሰላም ምንና ምን ናቸው በሚል ነው በዋናነት ዲያሎግ ሴሽናችን የምናደርገው። ለዚህ ደግሞ እንግዳ ጋብዘንላችኋል። በሙያው ላይ ኤክስፐርት የሆነ ሰው ጋብዘንላችኋል። 3 ሰዓት ላይ ገብቶ ሀሳቦችን ሼር ያደርገናል ማለት ነው። በመጀመሪያ ወደ ቀጥታ ጥያቄዎች ከመሄዳችን በፊት ቀደም ሲል ዮናስ እንዳለው ዛሬ ኳስ ለሚከታተሉ ሰዎች የዓመቱ የመጨረሻ 38ኛ ጨዋታዎች እየተደረጉ ነው። ዋንጫውን የወሰደው ቡድን ስለታወቀ ስለዚህ ግሩፕ ላይ ሁላችሁም የምትወዱት የስፖርት አይነት ምንድነው? ከዛ ደግሞ ለምሳሌ ሩጫ ከሆነ ከሩጫ የምታደንቁትን ለእናንተ ሌጀንደሪ የሆነ ሰው፣ ከእግር ኳስ ከሆነ እግር ኳስ ላይ እግር ኳስ ብላችሁ ትጽፋላችሁ። ከዛ የምታደንቁትን የምትወዱትን ፉትቦለር ትጽፋላችሁ ማለት ነው። ስለዚህ ይችንን አድርግ እስኪ ግሩፕ ላይ ጻፉ። እስኪ እኔ አነባለሁ። ከዛ ሁላችንም እንጻፍ ግሩፕ ላይ የምትወዱት የስፖርት አይነትና ስፖርተኛ ማለት እናንተ እየጻፋችሁ እኔ ዋናን ጥያቄ ፖስት እያደረኩ ነው። እናንተ ጻፉ ቶሎ ቶሎ። የምትወዱት የስፖርት አይነት እና ስፖርተኛ ማን ነው? አሌክስ እግር ኳስን ነው የሚወደው። የሚወደው የስፖርት አይነት እግር ኳስ ነው። ከእግር ኳስ ደግሞ የጌታ ከበደ አድናቂ ነኝ ብሎናል። ሌሎቻችሁ እስኪ ወርኪንግ ሳይለንስ አትሌቲክስ ወይም ሩጫን ነው በጣም ወደው የስፖርት አይነት። በጣም ከሩጫ ደግሞ ከአትሌቲክስ ማደንቀው ሰው የኔ ሊጀንድ ኃይሌ ገብረስላሴ ነው ብሎናል። ዮናስ ደግሞ የሚወደው የስፖርት አይነት እግር ኳስ ነው። የሚወደው ስፖርተኛ ደግሞ ቡካዮ ሳካ። ዛሬ ደስታ ሃፒ ላይ ናቸው ማለት ነው። በጣም አሪፍ በጣም አሪፍ። ካፍታ ቆይታ በኋላ የ50 ብር ካርድ ሽልማታችንን እናደርሳለን። የመጀመሪያውን ጥያቄ ወደ እናንተ ግሩፕ ላይ ሼር አድርጌዋለሁ ኦልሬዲ። እየጻፋችሁ የምትወዱት ስፖርት አይነትና ስፖርተኛ የሚለውን እየጻፋችሁ ግን የመጀመሪያውን ጥያቄ ወደ እናንተ ላድረስ ግሩፕ ላይ ነው። ለአንተ ለአንቺ ምንድን ነው? ምንና ማን ናችሁ? ምንድን ነው ለእናንተ የሚሰጠው አገልግሎት ወይም ሰርቪስ? በተለይ ስፖርተኛ ከሆናችሁ ደግሞ እንደኔ ስፖርት ተመልካች ከሆናችሁ ለእናንተ ምንድን ነው ስፖርት? ለምንድን ነው የምታደንቁትን ነገር የምታዩት የምትመለከቱት?
ስፖርተኛም ከሆናችሁ ለምንድን ነው ስፖርት የምትወዱትን የስፖርት አይነት የምትሰሩት? ለእናንተ በአጠቃላይ ስፖርት ምንድን ነው ለአንተ ለአንቺ የሚለውን ነው። ስለዚህ የግል ጉዳይ ነው፣ የግል ሀሳቦቻችን ነው የምንሰጠው ማለት ነው። ለእኔ ለአንተ ለአንቺ ስፖርት ምንድን ነው ቢባል ምንድን ነው መልሳችን የሚለውን ነው። በዚህ ብሬንስቶርም አድርገን እንቀጥላለን ማለት ነው። በድጋሚ እዚህ ግሩፕ ላይ በዚህ ዲያሎግ ሴሽን ላይ ሳትፍ የመጣችሁ 13 ሰዎች እንኳን ደህና መጣችሁ። መልካም ቆይታ እንደሚኖረን ተስፋ አድርጋለሁ። እስከ 4 ሰዓት አብረን እንቆይ። እንግዳም ጋብዘንላችኋል። ብሩክ ኃይሉ የማስታወቂያና የኪነጥበብ ባለሙያ ጋብዘንላችኋል። ስለዚህ እሱ ሰዓቱ ሲደርስ ገብቶ ሀሳቦችን ሼር ያደርግልናል። እናንተ ግን በጥያቄዎችን ምክንያት እያደረግን ሀሳቦቻችን ሼር እንደራረጋለን። ስለዚህ ስፖርት ላንተ ላንቺ ምንድን ነው የሚለውን ማንኛውም ሰው በየትኛውም ሰዓት ማይኩን እያበራ ማውራት ይቻላል። ሰው ከተደራረበ ብቻ ነው አንዱ የምናስቀድመው ማለት ነው። ስለዚህ እኔ ስም ከመጥራቴ በፊት በዚህ ሀሳብ ላይ የመጀመሪያ ሀሳቡን የሚሰጠን ማለት ነው ስፖርት ላንተ ላንቺ ምንድን ነው? የምወደው የስፖርት አይነት ለሚለው የመነሻ ጥያቄ ታምራት ኤምኤምኤ ይወዳለሁ ብሎናል። አይ ቲንክ ሰሞኑን በከተማችን ሲካሄድ የነበረው የማርሻል አርት ሚክስድ ማርሻል አርት አይ ቲንክ እንደዛ መሰለኝ። ስፖርተኛው ደግሞ ሀቢብ ይመስላል። እኔ አላውቀው ሶሪ። እንግዲህ እናመሰግናለን። ሌሎቻችሁ መጻፍ ትችላላችሁ። ግን ለጠየቅነው ጥያቄ ስፖርት ላንተ ላንቺ ምንድን ነው? ስፖርት ሞስት ኦፍ ታይም ያው መዝናኛ አድርገን ነው የምንቆጥረው። ከዛ በላይ ነው ብዬ ነው የማስበው። አንደኛ ጤንነትን ወይም ደግሞ ጤናን ያላብሰናል። ፕላስ ቴስት ለምሳሌ እንደ ITF ኢንተርናሽናል ቴኳንዶ አይነት ስፖርቶች ቴኳንዶ እና የመሳሰሉ ነገሮች ትዕግስትን ደግሞ የሚያስተምራሉ። ኢንክሉዲንግ መስልስ ራሱ ትዕግስትን፣ ዲሲፕሊን ያስተምራል። ስፖርት ነው። የቡድን ስራ ቲምን ወርክ ለምሳሌ ሩጫ ቅብብሎች ላይ ብናይ ያንን ያሳያል ብዬ አስባለሁ። ኢንክሉዲንግ ደግሞ ኮንፊደንስ በራስ መተማመን ደግሞ ይጨምራል ብዬ አስባለሁ። አመሰግናለሁ። ተገላለን ዮኒ ደግሞ መመለስ ትችላለህ? ይቻላል። እኔ እኮ ምንድነው ዝምታ የሚለውን ሙዚቃ ልጋብዝ? ዝምታ ማወቅ ነው ያው። ግን አሁን ሽልማት እንዳለ ሳስብ አላስቻለኝም እና በጣም የሚገርመው እኔ በጣም ስፖርተኛ ልጅ ነኝ። ሩጫ ውድድር ወዳደር ነበረ። ስፖርት ይሄ እንዴት ነው መገለባበጥ ምናምን ስቲል የምሰራው ስፖርት ነው። ብስክሌት መንዳት፣ ገመድ ዝላይ ምናምን ሁሌ የማደርጋቸው ነገሮች ናቸው። በተለይ የሆነ ትንሽ ጫና ከበዛ ስራ ከበዛብኝ ምናምን ትንሽ ሰዓትም ቢሆን እሱን አድርጌ ነው ፍሪ የምሆነው እና ስፖርት ለእኔ ጀስት ልክ ብሬናችን አእምሯችን ማንበብ እንዴት ነው ማንበብ ምንድን ነው በኢስላም ምን ይባላል? እውቀት ለአእምሮ ሰደቃ ነው ይባላል። ጀስት ምጽዋት ለአእምሯችን የምናበረክትለት ትልቁ ነገር ማንበብ፣ ማወቅ፣ አዲስ ነገር ኤክስፕሎር ማድረግ ምናምን ነው ማለት ነው። ጀስት ላይክ ዳት ብሬናችን ያ እንደሚፈልግ ነፍሳችን እውቀትን እንደምትሻ ሁሉ ሰውነታችን የዛን ያክል እንቅስቃሴ ይፈልጋል። አፕሮፕሪየት የሆነ እንቅስቃሴ ማለት ነው። ሰው መልስ የሚያገኘው አስበንበት ኢንቴንሽናሊ በምንሰራቸው ሰውነታችን ሪላክስ በሚያደርጉ ስፖርቶች እንደሆነ አምናለሁኝ። አዘር ቲንግ ስፖርት ቅድም ዮኒ ብለውታል። ቲምወርክን በደንብ የሚያስለምድ ነገር በተለይ ወደ ኮምፒቲሽን ስንመጣና አዘር ቲምስ ኖሮ ይሄ የውድድር እንትን ኖሮት የውድድር እንደ ኦርጋናይዝ አድርገን እንደዛ የምንወዳደርበት ቦታ ሲኖር ቲምወርክን በጣም ደግሞ ታይም ማኔጅመንት በጣም ያስፈልግ ነገር አይ ቲንክ ድምጽ ይሰማል። የሌሊቱ ድምጽ እየገባው ነው። ኦኬ አሁን ይሰማል።
በተለይ ይሄ በቲም ሆነን ኮምፒቲሽን ላይ በመንገባ ሰዓት ታይም ማኔጅመንትን በጣም የሚያስተምር within a short period of time ሰዎች within a minute በቃ ይሄ ለውጥ ማምጣት እንደሚቻል ታይም በዛ ሰዓት በጣም ትልቅ ቫልዩ ያለው ዊነር ማድረግ እንድንሸነፍ ማድረግ or እንድናሸንፍ ማድረግ የኛ ነጣ ፋንታ በጣም የሚወስንበት በዛች ሰዓት የምንጠቀማቸው ታክቲኮች ስትራቴጂዎቹ ላይ የሚታዩበትና እንደ ተመልካች ደግሞ መስዑድ ሚውት ያረክ ይቅርታ መሀል ላይ እያሰራከኝ አይደለም እንዳንተ ተሳታፊ ነኝ ይቅርታ ሰው ምንድነው እንደ እንትን ደግሞ እንደ ተመልካች ደግሞ በመናይበት ሰዓት ጀስት ይሄ እኛ ሰፖርት የምናደርገው ቲም እንዲያሸንፍ ምናምን ጊዜ ወስደን በዛ ሰዓት እኛም ደግሞ ሌላ የሚያሳስቡ ነገሮች ካሉብን ከስትረስ ራሳችንን ፍሪ የምናደርግበት ከሌሎች አድናቂዎች ፋኖች ጋር ደግሞ አብረን ሆነን ጀስት ኢንጆይ የምናደርግበት ምናምን አይነት አጠቃላይ እንደዛ አይነት ሁኔታ ስለሚፈጥርልን ስፖርት ለኔ ምናልባት ስፖርት ሳይንስ ላይ በደንብ እውቀቱ ያላቸው ሰዎች ዲፋይን ሲያደርጉት እየሰማሁ እኔ ለስፖርት ያለኝን መልከታ መጨረሻ ላይ ዲፋይን ማድረግ የምችልበት ፍሬም ይሰጡኛል ብዬ አስባለሁ። ግን ይሄና ይሄ ነው የኔ ስፖርት ማለት ለኔ። አመሰግናለሁ። በጣም አሪፍ። በጣም ተምረት ሲሞክር የነበረው መክሱድ ስለዚህ ማውራት ፈልገ ከሆነ ይቻላል። እሺ ስፖርት ማለት ለኔ የሆነ የአእምሮ መድኃኒት ማነቃቂያ የሰውነት ገንቢ ብቻ ሳይሆን አእምሮንም የሚገነባ ከሰዎች ጋር ትስስር እንዲኖረን የሚያደርግ የሆነ ፍቱን መድኃኒት ነው። በቃ ስፖርት በምንሰራበት ሰዓት እንደኛ አይነት የሆነ ስፖርት የሚሞክሩ የተለያየ ብቃት ያላቸውን ሰዎች እኛ ራሱ የተወሰነ ትንሽ ብንሞክር እነሱ ደግሞ ከኛ የሚሻሉ ከሆኑ ከነሱ ልምድ የምንቀስምበት የሆነ መድረክ ነው። ደስ የሚል መድረክ የሆነ የሚያነቃቃ ደስ የሚል የሆነ ክሬቲቭ የሆነ ነገር አዳዲስ ነገሮችን የምንሞክርበት ከተለያዩ ሰዎች ጋር የሆነ መስተጋብር እንዲኖረን የምናደርግበት አእምሮአችን ብርቱ እንዲሆን የምናደርግበት ልዩ መሳሪያ ነው። እንደኔ አይነት ስፖርት ተመልካች ሊስፖ የሚሰሩ ሰዎች ይኖራል ብዬ አላሰብኩም ነበረ። በጣም አሪፍ ነው። በኋላ ከእንግዳችን ጋር አሪፍ አታችመንት እንደሚኖራችሁ ተስፋ አደርጋለሁ። ጥያቄዎች እንደሚኖራችሁ ተስፋ አደርጋለሁ። ስለዚህ በጣም ቆንጆ። ሌላ አንድ ሁለት ሰው እንቀበልና ካርድ ሸልመን ወደ ሁለተኛው ጥያቄ እንሄዳለን። ይቻላል። እሺ ፐርሰናሊ ለኔ ስፖርት ማለት ሜንታል ቴራፒ ነው። በጣም ግዙፍ ነው። ህይወት ውስጥ አንድ አካል ሊሆን የሚገባ ብዬም ጭምር ነው ማስበው። በጣም ትልቅ ግዝፈት ሊሰጠው ይገባል። ያው ግን እኛ ጋርና ሀገራችን ጋር ያለን ምልከታ ስለ ስፖርት ይሄ ላይፍ ሌክዠሪ ከሆነ በኋላ ምናምን የሚሰራ ወይ ደግሞ የሚከወን ድርጊት ሆኖ ይታሰባልና ስፖርት ዓለም ላይ ሚሊዮን ሰዎች የሚደሰቱበት የሚታረቁበት ሊሆነ ነገር ፓሽኔት ሆነው እንዲኖሩ ቲምወርክን የሚያስተምርም ጭምር ነውና ስፖርት ለኔ ፐርሰናሊ በጣም ለወደው የምችለው እና አንዱ የህይወት አካል ነው። እኔ ፐርሰናሊ ስፖርት ትንሽ እሞክራለሁና ስፖርት ዘርፈ ብዙ ጥቅም አለው። ግን ለኔ ሜንታል ቴራፒ ነው። ለሜንታል ሄልዝ በጣም ትልቁ ፍቱን መድኃኒት እየሆነ ያለው ናዌዴስም ስፖርት በዋነኝነት ነው። እሺ እንደኔ ስፖርት ከጤና በዘለለ መግባቢያ ነው። ያው እንደምናየው ሰሞኑን ግድም ምን የሚያለው ነበር የአርሰናል ኳስ አለና አርሰናል ኳስነቱ በዘለለ ዓለምን አግባብቶ ሰዎች የማይታወቁ ሰዎች በአንድ ላይ በጋራ በተለያየ ዓለም አንድ የስፖርት ክለብን ደግፈው ምናምን እንትን ሲሉ አይተናል። ደስታቸውን ሲገልጹ እርስ በርሳቸው እንትን ሲሉ አይተናል ሲግባቡና ሌላኛው ደግሞ በተጨማሪ ኳስ በጠቅለል ስናደርገው የሌሎች ክለብ ደጋፊዎችም ሰዎች ምንድነው ኳስ አለና አንድ ነገር አግባብቶን በጋራ እየተግባባንበት ነው ብዬ አምናለሁ። ስቀጥል ማንሳት እንችላለን ግን የተነሳው የማርሻል አርት ቡድን ቦክስ እዚህ ሆኜ ለምሳሌ መሐመድ አሊ ሊመቸኝ ይችላል ነው መሐመድ አሊ ሊመቸው ይችላልና የሆነ በአጠቃላይ ደግሞ ጠቅለል አድርገን ቦክስ ሰዎች ሊኖሩ ይችላሉና ያ ምን ይፈጥርልናል ብዬ አምናለሁ። መግባባት እንዲሆን ከጤና ከሌሎች ከኢኮኖሚ ሌላኛው ትልቁ ነገሩ አንዱ የስፖርት ላይ ኢኮኖሚ ነው። ከሱ ባሻገር ደግሞ
የሆኑ አካባቢ ያሉ ሰዎች ኳስ ልንጫወት እንችላለን ወይ ሌላ አይነት ስፖርት ልንጫወት ልንወዳደር እንችላለን። ሰው መግባባትን ይፈጥራል ብዬ አምናለሁ። አመሰግናለሁ። ደሞዜ ወደ ሁለተኛው ጥያቄ እንሄዳለን። ግን የቅድም ቃል እንደገባሁት ከዚህኛው ጥያቄ መጨረሻ ላይ ካርድ እንሸልማለን ብዬ ነበረ። ስለዚህ ይህን ሽልማት ሌላ ጊዜ ጥያቄ እንጠይቃለን፣ እንሸልማለን። ግን አሁን 2 ካርድ ነው የምንሸልመው። ስለዚህ የመጀመሪያውን ግን የምናደርገው መጀመሪያ የገቡ ከዛም ሀሳቦቻቸውን ሼር ሲያደርጉ ለነበሩ ሰዎች ነው መሸለም የፈለኩት የመጀመሪያውን ማለት ነው። ስለዚህ ካልተሳሳትኩ ዘራብና አሌክስ ከመጀመሪያው ጀምሮ ነበሩ፣ ሀሳቦቻቸውን ሼር አድርገዋል። ካልተሳሳትኩ ወርክ ኢን ሳይለንስ። ስለዚህ 3ታችሁ ናችሁ አይ ቲንክ። ስለዚህ እስከ 3 ሰዓት ከ3 ለአንዳችሁ ይሸልማሉ ማለት ነው ባለ 50 ብር ካርድ። የመጽሐፉና ሌላ ካርድ ደግሞ ይቀጥላል ማለት ነው። ስለዚህ አሁን ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ወደ ዋናው ጥያቄ ከመግባታችን በፊት ስለ ግጥም፣ ስለ ፊልም፣ ስለ ሙዚቃ፣ ስለ ልቦለድ ኤኒ የኪነ ጥበባዊ ተብሎ ከሚገለጹት ስለነሱ ነው የምናወራው። ከዛ መሀል ግን እንደው ከዋናው ጥያቄ በፊት ከህይወትሽ ጋር በአዎንታዊ ይሁን በአሉታዊ መንገድ የሚጠቀስ ሙዚቃ፣ መጽሐፍ፣ ፊልም አለ? ካለ ትጠቅሱልናላችሁ እንደ ቅድሙ በቴክስት ማለት ነው። እኔ እሱን አነባለሁ። ምንድነው ብዙ ጊዜ አንድ ሙዚቃ በህይወታችን ውስጥ በተለይ በፍቅር እንትኖች ውስጥ ሙዚቃ ይገባል ብዙ ጊዜ። ስለዚህ አንዳንድ ሰዎች መስማት የማይፈልጉት ሙዚቃ ይኖራል። አንዳንድ ሰዎች ደግሞ የእንተና ሙዚቃ ስሰማ በጣም ደስ ይለኛል፣ ያነቃቃኛል፣ ያነሳሳኛል፣ ስራ ሲጀምር የእንተና እንሰማለሁ ምናምን የሚሉ ሰዎች አሉ። አንዳንዶቹ ደግሞ ዲፕ ይገቡና ማታ የሚሰሙት ሌላ ሙዚቃ፣ ጠዋት ሲነሱ ሌላ ሙዚቃ አይነትም እንደዚህ አለ። በፊልም በድርሰትም ለምሳሌ እኔ ፐርሰናሊ ፊልም ሳይ በጣም ኢንስፓየርድ ሆናለሁ። ጥሩ ፊልም ካየው በቃ ቀጥሎ የምሰራው ነገር ቆንጆ ይሆናል፣ ሌላም ሀሳብ ይመጣልኛል በእኔ በግሌ። ሙዚቃም እንደዛው ልል እችላለሁ። ብዙ የኪነ ጥበብ ስራዎች ስዕል ነው ብዙ ማይገባኝ። ስለዚህ ለእናንተ ግን በልዩ ሁኔታ ባሉታዊ ምን በአዎንታዊ መልኩ ከእናንተ ጋር የሚጠቀስ የሙዚቃ ወይም የኪነ ጥበብ ስራ አለ ወይ? ምን ካለ ምንድን ነው የሚለውን እንድጽፉልን ነው። ሜቢ ረዘም ካለ ግን እንደ ማብራሪያ የሚያስፈልገው ከሆነ በድምጽም ልትነግሩን ትችላላችሁ ማለት ነው። ስለዚህ ቴክስቶቻችሁን በግሩፕ ቻት ላይ ይጠብቃለሁ። በድምጽ ማውራት የሚፈልግ ሰው ካለ ይቻላል። ጥያቄውን ለመድገም ያህል ከህይወትሽ ጋር በአዎንታዊ የሚሆን በአሉታዊ መንገድ የሚጠቀስ ሙዚቃ፣ መጽሐፍ፣ ፊልም ወይም ሌላ የኪነ ጥበብ ስራ ወይም ደግሞ የሙዚቀኛው ወይ የኪነ ጥበብ ባለሙያው ሊሆን ይችላል አለ ወይ የሚል ነው። ካለ ይጥቀሱልን ነው። እሺ እንደው ወደዚህኛው ጥያቄ ከመግባታችን በፊት ኦልሬዲ ሀሳቡን ስላልጀመርነው ከጥያቄ ውጪ ቀደም ሲል ያነሳነው ላይ የተጻፉ ጽሁፎች አሉ። እንደው ሳላነበው ከማልፍ ስፖርት የተለያዩ ሰውነት ክፍሎችን ከአእምሯችን ጋር በማቀናጀት ከወትሮው የቀን ተቀን እንቅስቃሴያችን ከፍ ባለ መልኩ የምንሰራው አካል እንቅስቃሴ ነው የሚላለው። ወርክ ኢን ሳይለንስ ስፖርት ለአካላዊ ጤንነታችን ብቻ ሳይሆን ለማህበራዊ ህይወታችንም መሻሻል መሰረት ነው። ምክንያቱም አዘውትረን ስፖርት ስናደርግ የልብ ህመምን በመከላከል በሽታ መከላከል አቅምን በመጨመርና ውጥረቱን በመቀነስ ሙሉ ጤንነትና ደስተኛ አእምሮ የሚኖረን ሲሆን ይህ ደግሞ ከሰዎች ጋር በሚኖረን ማህበራዊ ትስስር ሶሻል ኢንተራክሽን ላይ ትልቅ አዎንታዊ ተጽዕኖ ይፈጥራል። ጤናማና ንቁ ስንሆን ከሰዎች ጋር ለመግባባት በቡድን ስራዎች ላይ በንቃት ለመሳተፍ እና ጠንካራ ወዳጅነት ለመመስረት ዝግጁ እንሆናለን። በተለይ በቡድን የሚሰሩ ስፖርቶች እንደ መከባበር፣ መተጋገዝ፣ አብሮ መስራት የመሰሉ ማህበራዊ እሴቶችን ስለሚያዳብሩ ስፖርት ጤናማ ማህበረሰብና ጠንካራ ሰብአዊ ትስስርን
በአንድነት የሚገነባ ፍቱን መንገድ ነው የሚል ሀሳቡን ሼር አድርጎናል። እናመሰግናለን። እሺ በህይወታችሁ ውስጥ በልዩ ሁኔታ ትስስር ያለው ሙዚቃ ወይም ኪነ ጥበብ ስራ አለ ወይ የሚል ጥያቄ ጠይቀናል። ታይፕ እያደረጋችሁ አይደለም? እሺ አሌክስ ከሙዚቃ የኤፍሬም ታምሩ ሰው መሰረቱ የሚለው እና የሳሚዳን ለምንድን ነው የምትጨነቀው የሚለው ሲሰማ ደስ ይለኛል ብሏል። አንተ ደስ ስለሚል ደግሞ እኛም ደስ ይለናል። በጣም አሪፍ ምርጫዎች ናቸው። ወርክ ኢን ሳይለንስ ዘ አልኬሚስት የሚለውን መጽሐፍ በጣም ወደዋለሁ ብሎናል። ስለዚህ የሌሎቻችሁ በድምፅ መናገር ከፈለጋችሁ ረጅም ከሆነ በድምፅ ከሁለተኛው ጥያቄ ጋር ትገልጹልናላችሁ ማለት ነው። አሁን ሁለተኛውን ጥያቄ ላንብብላችሁ። ሙዚቃ፣ ፊልም፣ ግጥም፣ ልቦለድ ወይም ሌላ አይነት የኪነ ጥበብ ስራዎች በአንቺ ህይወት ውስጥ ቦታ አላቸው የሚል ነው ጥያቄው። በአጠቃላይ የኪነ ጥበብ ስራዎች ወይም ኪነ ጥበብ አርት ክሬቲቭ አርትስ የሚባሉት በአጠቃላይ ቲያትርን፣ ስዕልን ምናምን ጨምሮ ማለት ነው። ወይም ደግሞ ለእናንተ ኪነ ጥበብ ነው ብላችሁ የምትገልጹት በሙሉ በእናንተ ህይወት ውስጥ ቦታ አላቸው ወይ የሚል ነው። ቪዥን፣ ግጥም ደስ ይለኛል ብሎናል። ስለዚህ ዋናው ጥያቄ ይሄ ነው። እሺ ሰላም አቶ ብሩክ። ሰላም፣ እንዴት ነህ? ደግሞ ሰላም ነው? ሰላም አለን፣ እግዚአብሔር ይመስገን። የአድማጮቻችን ተሳታፊዎቻችን የዕለቱ የክብር እንግዳችን ተቀላቅሎናል። ስለዚህ ሰዓቱ ሲደርስ ደግሞ ከደቂቃዎች በኋላ የተዘጋጀበትን ያቀርብልንና ጥያቄዎች አይ ቲንክ ስፖርተኞችም አላችሁ። ስለዚህ እናንተም ብዙ ጥያቄዎች ይኖራል። እኛ ደግሞ እንደ ስፖርት ተመልካች፣ እንደ ኪነ ጥበብ ተመልካች ጥያቄዎች ካሉን እንጠይቃለን ማለት ነው። ስለመጣ እንግዳ ለመሆን ስለፈቀድክልን እናመሰግናለን። ከደቂቃዎች በኋላ ድጋሜ እናገኛለን። እሺ ስለዚህ ሀሳቦች የተጻፈ አለ ማርክ? እሺ በእኔ ቦታ የኪነ ጥበብ ስራዎች በጣም ቦታ አላቸው። ለምሳሌ የማህበረሰቡ ነጸብራቅ ናቸው። አንድ ደራሲ ወይም አንድ ሀያሲ መጽሐፉን ሲጽፍ ዝም ብሎ በአእምሮ የመጣለትን ብቻ ሳይሆን በማህበረሰቡ ያመፍኖት መንገዶች ናቸው። ለምሳሌ ዴርቶ ጋዳን ብናይ በቃ እሱ ፊክሽን ነው፣ ግን ለወደፊት ይጠቅማሉ ያላቸውን በራሱ ምናብ የሚመጡለትን ጥቆማዎችን እየሰጠ አዳዲስ ኢኖቬሽኖችን እየሰራ ነው የሚያልፈው። ለምሳሌ ዴር 33 የምትባለውን በሱ በአእምሮ የሰራትን አውሮፕላን ብናይ እሷ ያው በኢትዮጵያ ትንሽ ኢምፕሊመንት አልተደረገችም እንጂ እሷን ሐሳቧን መንግስት ቢሰራባት ትልቅ ለውጥ የሚያመጣ ነበር የእሷ ሐሳብ። እና በእኔ ቦታ እነዚህ ክሬቲቭ አርቶች በጣም ትልቅ ቦታ አላቸው። ለወደፊት ለሀገር እድገትም ማህበረሰቡን ለማንቃትም መንግስት ከማህበረሰቡ ጋር ያለውን ግንኙነት ለማሳደግም ብቻ በብዙ ነገር ፊልሞችም፣ መጽሐፍም፣ ሙዚቃም ሁሉም ነገር በእኔ ቦታ ትልቅ ቦታ አለው እያስባለሁ። አመሰግናለሁ። እሺ እናመሰግናለን አሌክስ። እስኪ ሌላ ተሳታፊ አይ ቲንክ ብዙዎቻችሁ ጀነራላይዜሽን ነው ካላላችሁኝ ሙዚቃ ትሰማላችሁ ወይ ፊልም ታያላችሁ ወይ ደግሞ ቲያትር ወይ ስዕል እንደዚህ ብዬ አስባለሁ። እነዚህ ነገሮች ግን እነዚህ የኪነ ጥበብ ስራዎች ቦታ ካላቸው ምን እንደሆነ ለምሳሌ ለምን ፊልም ታያላችሁ፣ ለምን ሙዚቃ ትሰማላችሁ፣ ለምን ስዕል ታያላችሁ ወይም ሌላ የኪነ ጥበብ ውጤቶችን ለምን ተከታተላላችሁ የሚለውን ከእናንተ ጋር ምን ግንኙነት ቢኖረው ነው? ምን ይሰጧቸዋል?
ለምን መጽሐፍ የምታነቡት የሚለው እንድትነግሩን ነው። ደሞዜ ይልባ እሺ አውት እሺ ይገርስ በጣም ቦታ የሚሰጣቸው ሁለቱ ናቸው። በተለይ ፊልምና መጽሐፍ ላይ ከሌሎቹ በተለየ ቦታ ሰጣቸዋለሁ። ስራዎቹንም ተለቅላ ባለመልኩ ስለሚያሳዩ ረጅም ጊዜ ይወስዳሉ። በእርግጥ ለምሳሌ ሙዚቃ በጣም ፓወርፉል ሊሆን በሶስት በአምስት ደቂቃ ብዙ ነገር መስራት ስለሚችል ነው። ግን መጽሐፍና እንደ ፊልም ፓወርፉል ይሆናሉ ወይ ለማለት በጣም ተደጋጋሚ አልበሞች ላይ ይሰራ ይጠይቃል። አሁን ቦማሌን ማንሳት እንችላለን አይደል? ስለ ሰላም በደንብ አድርገው ስለ ፍቅር ምናምን ስለ አንድነት የዘፈኑ ሰዎች እና እነሱ ያወቁ በጣም እንትን ያላቸው ብዙ አልበም ሰርተዋል ማለት ነው። ነገር ግን ፊልምና መጽሐፍ ላይ ስንመጣ አንድ ፊልም የሁለት ሰዓት ከምናምን ፊልም በጣም ዘመን ተሻጋሪ የሆነ ትርጉም ይዞ ሊሄድ ይችላል። ለምሳሌ ከፊልም አንዱ ስንሄድ ዶክመንተሪ ማንሳት እንችላለን። ዶክመንተሪ ሲሰራ ምንድነው እውነታን ቤዝ ያደረገ ነው። ለምሳሌ በተለያዩ ጦርነቶች ላይ አንደኛ የዓለም ጦርነት ላይ ወይ ደግሞ በጣም ሚዲቫል ላይ የነበሩ ታሪኮችን አንስቶ የሚሰሩ ዶክመንተሪዎች በተቀናጀ መልኩ ስለሚሰሩ ከፍ ያለ ትርጉምና እንትን ይኖራቸዋል፣ ተጽዕኖ ይኖራቸዋል። ለምሳሌ ለሚያያቸው ሰው ጦርነት ምን ያህል አስከፊ ሊሆን እንደሚችል እንዴት እንደሆነ ምን ያህል ሰው የሆነ ችግር አንስተው በደንብ አድርገው ይገልጹልና መጽሐፍ ልክ እንደዛ ነው። ወደዛ ያለ እንትን ሊኖረው ይችላል፣ ይዘት ሊኖረው ይችላል። ነገር ግን አንድን ሀሳብ በደንብ አድርጎ በጥልቅ ማየት እንዲችል ያደርጋል። ለምሳሌ አንድ ጀርመኖች ሙቪ አለ ኦል ኳይት ኦን ዘ ዌስተርን ፍሮንት የሚል ፊልም አለና ምንድነው አንደኛ ዓለም ጦርነት ጀርመን ከፈረንሳይ ጋር ያደረገችውን ውጊያ ነው ቢያተተ የሚያነሳው ማለት ነው። እና መጀመሪያ ላይ ወጣቶቹ እንዴት ነበሩ ሲመረጡ የነበራቸው ደስታና ብዙ ጊዜ እንደውም ሰዎች የለትን ከሙታራርተው ቪዲዮ ከዛ መጨረሻ ላይ ምን አይነት አውትፑት እንዳለው እና ምን ያህል ወጣቶች እንዳለቁ ያሳያል። በጣም ረጅም የሆነ ሰዓት ከምናምን አካባቢ ፊልም ነውና ገጭ ነው፣ ግን በሚገባ የጦርነትን አስከፊነት በደንብ አድርጎ ያነሳል ማለት ነው። በደንብ ለምሳሌ ሙዚቃ ላይ የምንሰራው ክሊፑ ከ5 ደቂቃ ወይ 7 ደቂቃ ላይ መልክን ይችላል። ግጥሙም ልክ እንደዛ እንትን ሊሆን ይችላል። ፊልምና መጽሐፍ ላይ ስንመጣ እናሳብ በደንብ አድርጎ ሰው ልጅን ማንሳት እንችላለን። ባለ ፊልም መጽሐፎች ናቸው። አንድ ምሳሌ ከሚያደ ወጣት ማለት ፈቅድ ብሎ ወደ ጦርነት ሄዶ ምን ያህል ቴንክ ዩ። እሺ በጣም አሪፍ እናመሰግናለን። ሌሎቻችሁም ለነዚህ በኪነ ጥበብ ስራዎች ያላችሁን የግል ምልከታ ለእናንተ ያላችሁን ቦታ አዎንታዊ የሚሆን ባሉታዊ መልኩ ከእያንዳንዱ ግንኙነት ያላችሁ የኪነ ጥበብ ስራዎች አንድ ሙዚቃ፣ አንድ ሙዚቀኛ፣ አንድ ፊልም ወይም ተዋናይ፣ ዳይሬክተር ወይም ሰዓሊ ወይም ግጥም ወይ ገጣሚ ሊኖር ይችላል። ወይም ደግሞ ቅድም እንደተባለው የልብ ወለድ የድርሰት ስራዎችም ሊሆኑ ይችላሉ። ስለዚህ እነሱን አጋሩን። ቢነበብ ይህን ፊልም ብታዩት ይህን ግጥም ብሰሙት የምትሉትንም ካለ እንዲሁ አጋሩን። ጻፉ፣ እየጻፋችሁ በድምፅ የሚተላለፍ የቀጥታ የዲያሎግ ሴሽን ነው ይሄ ፕሮግራም። ስለዚህ ቴክስት ለማድረግ ምንም ምቹ ነው ማለት ነው። ስለዚህ አሁንም ሀሳብ ካላችሁ የኪነ ጥበብ ስራዎች ሙዚቃ፣ ፊልም፣ ግጥም፣ ልቦለድ፣ ቲያትር፣ ስዕል ለእናንተ ምን ቦታ አላችሁ? ግን ሽልማቱን እኮ ስሜን አልጠራክም። እውነቱን ለመናገር ይሁን ብዬ ነው ድጋሚ የገባሁት። ይስማማል ደሞስ መጀመሪያ የገቡትን ይዘናል። ገብቼ ነበር ካልሽ ወደኋላ መለስ ብለን ቼክ እናደርጋለን። በቫር በኮሚቴ ምናምን ይሄ ጉዳይ ይታይልኝ። ግን ስለ አርት ሳላወራ ከመቀር ብዬ ነው። አርት ማለት ለእኔ በጣም ትልቅ ኢምፓክት ያለው እንደው ስለ ሙዚቃ ከተነሳ አንድ ሙዚቃ ባነሳ ደስ ይለኛል። እሰማለሁ ዘፈን። ያደግኩበት ቤት ውስጥ ዘፈን የሚሰማበት ቤት አይደለም። ዘፈን መስማት እንደ ኢስላምም እንትን አይደለም፣ ልክም አይደለም፣ ሐራም ነው ሁላ። ግን እኔ የምሰማው እንዲህ ውጭ ላይ ስሄድ ምናምን ነው የምሰማውና አንድ የማዲንጎ
እንዳልሞትብሽ የሚል ዘፈን ሰማሁኝና the first time ስሰማው ከራሴ ጋር ጀስት እኔ ራሴ መሆን የምፈልገው አለ ጀስት ምጠብቃት ዘቡራለች በዛ ሰዓትና በጣም እየታገልኩ ፋይት እያረኩኝ እየጠበቅኩ ራሴን እዛ ለማድረስ ያለውበት ሞመንት ነውና ዘፈኑን ስሰማው ወዲያውኑ የመጣልኝ ሜሴጅ በጣም ፊል ያረኩት መቼ ነው በቃ እኔ ራሴን ማገኘው መጠብቃትን ቀኑ መሽቶ ነጋ ምናምን ግን አልመጣሽም አይነት ምናምን ነው የሚለው ሶ እንደዛ አይነት ሚኒንግ የሰጠኝ ደግሞ ሌላም አሉ እንዲህ በዜማ የሚቀርቡ ኢቭን መንዙማዎች ሌሎችም የምሰማቸው ሞር ከራሴ ጋር ያለውበትን ህይወት በደንብ እንዳይ በደንብ ሪፍሌክት የሪፍሌክሽን ሞመንት ላይ ሙዚክ ታች የሚያደርጉ ሰምቻቸው ሞር ራስን እንዳይ ነገን በደንብ ማሰብ እንድችል ምናምን የሚያደርጉኝ ዘፈኖችና አርት ለኔ ሞር ህይወትን ምናልባት አንደርስታንድ ለማድረግ ይጠቅማል ነው። ምክንያቱም ሰዎች የሚማሩት በብዙ አይነት መንገድ ነው። አንዳንድ ሰው እያወራከው ይሄ ኖርማል የሆነ ኮንቨርሴሽን ብዙ ስለ ላይፉ የሚነግረው ሰው አለ። አሃ ብሎ አሃ የሚለው ሞመንት የሚያገኝበት ማለት ነው። ሌላኛው ሰው ጋር ስንመጣ ግን በዜማ ስትነግረው በመዝሙር ስትነግረው ምናምን ያኔ በደንብ ልቡ ተከፍቶ የሚሰሙ ሰዎች አሉ። አንዳንድ ሰዎች ደግሞ አሉ በግጥም እያረክ ስትደረድርላቸው ስንኙ ሲመታ ምናምን በዛ ውስጥ አሜዝ የሆኑ ብዙ የላይፍ ሌሰንን ብዙ የላይፍ ፊሎሶፊ የሚገባቸው ሰዎች አሉ። the other person ደግሞ ስለ ስዕል ስታሳየው ብቻ አንድ ዋን ስዕል አይቶ በጣም ብዙ ሀሳቦች ውስጥ ዲፕሊ ሊገባ የሚችልበትና ስለ ላይፍ አሃ የኮንዲ ነው ብሎ ኢንተርፕሬት ሊያደርግ የሚችል ሰው አለ። አርት ማለት ለኔ ያ ነው ላይፍን እኛ በሚገባ መንገድ ሰዎች በሚገባቸው መንገድ በድምጽ ሊሆን ይችላል፣ በዘፈን ሊሆን ይችላል፣ በፉከራ በሽለላ ሊሆን ይችላል፣ በስዕሎች ሊሆን ይችላል፣ በሙቪ ሊሆን ይችላል። ብቻ by any means ምናልባት እዚህ ጋር ሮል ፕሌይ እየሰራክ ቲያትር እየሰራክ ምናምን እያሳየከው ምናልባት ያለፈ ታሪክን የሻመት ታሪክን ምናልባት ደግሞ ለወደፊት ማሰብ እንዲችል ደግሞ የሚያስችልን ነገር ፊት ለፊቱ እያሳየከው በደንብ በአጭር ጊዜ ሰዎች ብዙ ሜሴጆችን መቀበል እንዲችሉ ያስችላል ብዬ አስባለሁና ትልቁ ሰዎች አንድ አማርኛ መምህራችን 7ኛ ክፍል እያለን ያለችው አባባላልና ኮሶን ለልጅ መስጠት በማርጠቅሎ ነው ማሩ እየጣፈጠ ኮሶው እንዲያሽረው የሚል አባባል አለችልና በዛ ሰዓት ብንተሰማኝ ታውቃለህ ብዙ ጊዜ ሜሴጆች እንደዚህ ቀጥታ የሚነገሩ ከሆነ ሰዎች አክሴፕት ለማድረግ የሚችሉ ትንሽ ሰዎች ብቻ ናቸው። that's why አርትን እየተጠቀምን ዘፈንንም ቢሆን ምንንም ቢሆን እየተጠቀምን መልካም የሆኑ ሳቢዎችን ምንላቸውን ሰዎች እንዲገባቸው መንፈልጋቸውን ነገሮችን አርትን በመጠቀም እናስተላልፈው። the other side ባዲ ሆነ መልእክት ልናስተላልፍበት እንችላለን። ምክንያቱም በጣም ለአርት ሴንሲቲቭ ናቸው ሰዎች ልባቸው ክፍት ነው የሚለውና በዛ ሰዓት መጥፎም ነገር ከተናገርን እንደዛ ነው። ግን በመልካም ነገር ከተጠቀምነው የዛን ያክል ኢምፓክትፉል ነው። ሰዎችን በቀላሉ መንፈልገውን ሐሳብ ሜሴጃችንን ማስተላለፍ እንችላለንና ለኔ በጣም ትልቅ ቦታ ነው ያለው። በቀላሉ ሰዎችን ለማስተማር እኛም ለመማር ያግዘናል ብዬ አምናለሁ። አመሰግናለሁ። በጣም አሪፍ እናመሰግናለን ጃቡ። አይ ቲንክ ግሩፕ ላይ የተጻፈ አንድ እንትን ላንብብና እሺ ወርኪንግ ሳይለንስ ልቦለድ ማንበብ ወዳለው ብሎናል። ልቦለድ መጽሐፍትን ማንበብ የሰዎችን ስነልቦና በጥልቀት ለመረዳትና ሀገርን በሰፊው ለማወቅ የሚረዳ በመሆኑ ለማህበራዊ ትስስር መጎልበት ትልቅ መነሻ ነው። ለምሳሌ እንደ ፍቅር እስከ መቃብር ያሉ ታላላቅ ስራዎች ስናነብ በታሪክ ገጾች ላይ ብቻ የተጻፈውን የሀገር ባህል ወግ የህዝብ አኗኗርና ታሪክ ልክ እዚያው እንደነበርን ሆነን በተመስጦ እንድንኖረው ያደርገናል ብሎናል። ታምራት የሚወደው ፊልም አማርኛ ፊልም ነው፣ የሀገር ውስጥ ነው። ወደ ኋላ የሚለውን ፊልም ወደዋለሁ ብሏል። የመሐመድ ዳውድ እንትን ፊልም ነው አይ ቲንክ ካልተሳሳትኩ። ከውጭ ደግሞ ጌም ኦፍ ትሮንስ ይመቸኛል። ከሙዚቃ መልካሙ ተበጄ ስንቱን አሳልፍ ነው የሚለውን ብሏል። ከውጭ ደግሞ የታይለር ስዊፍት ካርዲጋን የሚለውን ሙዚቃ ብሎናል።
እናመሰግናለን። ሌሎቻቸውን ጻፉልን በድምጽ ማውራት የማይችሉ ማለት ነው። ከአንድ ሰው በኋላ እንግዳችንን እናስገባለን። አንድ ሰው ሀሳብ ይስጥና እንቀጥላለን። ከእንግዳችን በፊት አንድ ሰው ማውራት ይቻላል። እሺ ከሙዚቃ አንድ ሶስት ነገር ሞሮ በጣም ወደው ነገር አለ አሁን ላይ። ያው ከሙዚቃ ኤፍዬ ነው። ኤፊ ሰው መሰረቱ የሚለው ነው። ኤፍዬ ህይወቱን እዛ ሙዚቃ ላይ ሲገልጽ የህይወቱን መደብ ነው የሚገልጸው። ቁጭ ያለ በጣም በብዙ መጽሐፍና በብዙ ፊልም ልትተርከው የምትችለውን ነገር በ14 ደቂቃ በ16 ደቂቃ እንደዚህ የጨረሰው ሙዚቃ ነው እና ስለ ህይወት ባላንስ መሆንና አለመሆን እና የህይወት መዳረሻ ምን እንደሆነ የሚናገር የትኛውም ነገር እንትን ሊለው የማይችለው ሙዚቃ ነው። ሰው መሰረቱ ሁሉም ሰው መስማት ያለበት ነው። እንደ ቴራፒ ነው የማገለግለው። በተለይ ይሄ ላይፍ ላይ ባላንስ ለማድረግ የሚቸገር ሰው፣ የላይፍን ባላንስነት መርዳት የሚፈልግ ሰው፣ የህይወትን የመጨረሻ ግብ መርዳት የሚፈልግ ሰው እሱ ሙዚቃ መስማት አለበት ብዬ አስባለሁ። አንድ ልጨምርና ቴዲዬ ደግሞ ስለ ፍቅር ሲባል የሚለው ነገር ላይ ይሄ ያልኖርከውን ነገር ነው እንትን የሚልህ ይሄ ልብህ እስኪባባ ድረስ ነው። በተለይ አፈር ይዞ ውስጥ አረንጓዴ ለምን ሆነ የራበው ሆዴ የሚላልና በቃ እሱ ሙዚቃ ማን በምን ነገር ሊገለጽ ይችላል? የሆኑ ሰዎች ለዛ ነው የተፈጠሩትና እሱ ላይ ያጠፍታል። ግጥም ከረንትኒ የእንትናን በጣም ወደዋለሁ። የዓለም ወዳጁ የማታ እንጀራ አስጠኝ የሚለው ህይወት ላይ ነገ ላይ ስለምንፈራው ነገር ዛሬ ላይ ተማጽኗችን በምልክ መሆን አለበት የሚለው ነገር ላይ ሲሆን በጣም ልብ የሚነካ ነው። በመጽሐፍ ደረጃ ደግሞ ከተባለ ትንሽ እኔ ያኔ በነበርኩበት አንደርስታንዲንግ የጭንቁ ስል መጽሐፉን የተረዳውበት መንገድ ልክ ሳይሆን ቀርቶ የሆነ እኔ ወይ ሮንግ ሳይዱን መርጬ ይሁን አላውቅም። የሶሳይቲን የሰዎችን ምናልባትም የአንድ ጾታ መደብን ያየሁበት ነውና እሱ መጽሐፍ ህይወት ላይ በጣም ትራውማታይዝድ አድርጎኛል። አይዊሽ ባላነብውላ ብዬ በዛ ኤጅ ምለው መጽሐፍ ነው። ግን ስቲል ልብ የሚነካ መጽሐፍ ነው። ማህበረሰብን፣ ሰዎችን የሆኑ የጾታ መደብን የምታይበት ነው። ስለ ማህበረሰብ ምን አይነት ባላንስ ሊኖረው የሚገባ የትኛው የማህበረሰባችን ሳይዱ ከፍ ያለ ነው ዝቅ ያለ ነው የሚለውን ጭምር የሚዳስስ ነው። እነዚህ ነገሮች ላይ በጣም ኮንሰርን አለኝ። ለረጅም ጊዜ የሚቆይ ነገርም ጭምር ነው እና በጣም ነው የምወደው። በጣም እናመሰግናለን ዘርአብ። እኔም እንደተሳታፊ ብዙ ላወራ እችላለሁ። በተለይ አሁን አንተ ከጠቀስካቸው እንትኖች ጋር እኔም ወዳቸዋል ያልከብለ ያጋራቸውን የምወዳቸው ናቸው። ያልከው መጽሐፍም ትራውማታይዝ ባያደርገኝም አንብቤዋለሁ። ልክ ነህ። በጣም ባሉታዊ የሚሆን በአዎንታዊ መንገድ በተለያየ መልኩ ከህይወታችን ጋር ግንኙነት ያላቸው የኪነ ጥበባዊ ስራዎች እንዲሁም ደግሞ ግለሰብም ሊሆን ይችላል ይኖራሉ። ስለዚህ አሁን ወደ እንግዳችን ነው የምንሄደው። ዛሬ እንግዲህ ለፕሮግራማችን እስኪ ግሩፕ ላይ ዌልካም በሉት ብሩክን። እሺ፣ እንዴት ናችሁ? ሰላም ነው? ሰላም ለዚህ ግሩፕ። ሰላም፣ እንኳን ደህና መጣ ብሩክ። አንተ እያልኩ ነው ከይቅርታ ፎቶ ላይ እቺ በግምት እንግዲህ ይቻላል እንደዛ እንቀጥል። ድምፅህ ብዙ አልተሰማኝም። ደግሞ ዝናልከኝ ከይቅርታ ጋር አንተ እያልኩ እያወራው ነው። እንደዛ እንቀጥል ወይስ? ችግር የለውም እንዴ ወጣት ነኝ፣ አንተ ወጣት ችግር የለውም። እዛ አንፃር ነው። ስለመጣ እናመሰግናለን። ይህን ፕሮግራም እንግዲህ በአውት በኩል ነው አንተን ያገኘ ነው። ስለዚህ እሱ ካለ እንደው ኢንትሮ ሰጥቶን ብንጀምር ደስ ይለኛል። ምክንያቱም ይህን ፕሮግራም በርካታ ሰዎች እንግዳ አድርገን ጋብዘናል። ከተለያየ ቦታ ሚኒስትር ዴታም ጋብዘን እናውቃለን። እንደዚህ ወደ ስፖርት ወደ ኪነ ጥበብ ያሉ ሰዎችንም ጋብዘን እናውቃለን። በተለያዩ ኤንጂኦዎች ላይ ያሉ ሰዎችንም ጋብዘን እናውቃለን። እንዲሁም እኛም ደግሞ ለአንዳንድ ርዕሶች በቂ ነን እንግዳ የማያስፈልገን ብለን ደግሞ ብቻችንን የዲያሎግ ሴሽኖችን እያደረግን እንግዲህ 67ኛው ሴሽን ላይ ደርሰናል። ዛሬ ስፖርትና ኪነ ጥበብ ከሰላም ጋር ያላቸው ግንኙነት ምን መሆን አለበት፣
ምን ፕሮሞት ያደርጋሉ፣ ለኛስ ምን ጉዳይ ያላቸው፣ ምን ይሰጡናል የሚለውን እያወራን ነበረ። ቀደም ሲል የተወሰነም ለመስማት እንደቻልከው ማለት ነው። እንግዲህ ከድሮም ጀምሮ ነበሩ እንደዚህ የስፖርትና የኪነጥበብ አይነቶች። በዚህ ለምሳሌ ዛሬ ቀደም ሲል መጀመሪያ አካባቢ እንደተባለው አንደኛው የውጭ ክለብ ቢሆንም ለኛ ስሜት ሰጠን ወደድ ነውና እየጨፈሩ ያሉ ልጆች እንዲሁ ይሰማኛል ካለውበት ውጪ ማለት ነው። ሶ እንደዚህ አይነት ሰጡናል። በሙዚቃም ደግሞ ቴዲ አፍሮ ሙዚቃ መጥቶ አውጥቶ እንግዲህ ሰምተናል። ላይሪክስ ብቻ ያለው አንድ ሙዚቃ 20 ሚሊዮን 10 ሚሊዮን አንድ በሚሊዮን አውጥተው ማይታይላቸውን እንደዚህ አይነት ፓወር አለው። ለኛም ልዩ ስሜት የሚሰጡን ሙዚቃዎች፣ ፊልሞች አሉ። ስፖርትም ደግሞ ሩጫ ባለቀ ነገ ሀገራችን ለአፍሪካ ዋንጫ ባለፈች ጊዜ ሰምቲንግ ብዙ ይሰማናል፣ ብዙ ግንኙነት አለን ማለት ነው። ስለዚህ ለዛሬ የምናደርገው ትንሽ ራስን አስታውቀንና ቀጥታ መቀጠል ትችላለህ። እስከ 20 ደቂቃ የሚሆን ጊዜ እንሰጣለን፣ ከ10 እስከ 20 ደቂቃ። እሺ ደሞዝ በጣም አመሰግናለሁኝ። ያው ወደዚህ ግሩፕ ጆይን እንዳደረገው ደግሞ ኢንቫይት ያደረገኝ ሀዊ ነው ሀውት ማለት ነው እና በጣም አመሰግናለሁኝ። ስሜ እንግዲህ እንደ ሁላችንም ምናልባት ግሩፕ ላይ በፕሮሞሽኑ ወይ ደግሞ ማስታወቂያ ያወቃችሁ ይመስለኛል። ግን ድጋሚ ለመታወቅ ብሩክ ኃይሉ እባላለሁ። በሙያዬ ጀስት ሞዴል ነኝ። እንዲሁም ደግሞ የፐርሰናል ዴቨሎፕመንት ወይ ደግሞ የግለሰብና እድገት ስልጠና ላይ አንዳንድ ሀሳቦችንም እሰጣለሁኝ ማለት ነው። ዛሬ የሰጣችሁኝ ሀሳብ በጣም ጥልቅ የሆነ ሀሳብ ነው። ባይዘዌ ኪነ ጥበብና ሰላም ወይ ደግሞ ስፖርትና ኪነ ጥበብ ለሰላም ያላቸው አስተዋጽኦስ ምንድን ነው የሚለውን ያው በእኔ ባለኝ እውቀት ወይ ደግሞ ካነበብኩት ነገር እንዲሁም ደግሞ ካዘጋጇቸው ነገሮች አንጻር ምን ያክል ሰው ላይ ኢምፓክት ይፈጥራሉ ስፖርትም እንዲሁም ደግሞ ኪነ ጥበብስ ምንድን ነው፣ ኪነ ጥበብና ስፖርት ደግሞ አንድ ላይ ሲሆኑ ለሰው ልጅ ምን ያክል ጥልቅ የሆነ ነገር ሊሰጡ ይችላሉ በሚል ሀሳብ እንወያያለን። ኪነ ጥበብ የነበረ ኦልሬዲ መሆንም ያለ ከዚህም በኋላ ደግሞ የሚቀጥል ነገር ነው። በማንም ሰው ሊቆም የማይችል ነገር ማለት ነው። ምክንያቱም ኪነ ጥበብ ሲባል የሰው ልጅ በራሱ ኪነ ጥበብ ነው፣ የሆነ የጥበብ ውጤት ነው አይደል? ፈጣሪ እኛን የሰራን በጥበብ ውስጥ ወይ ደግሞ ያው ከሆነ አፈር ያበጀን ፍጡሮች ነን። ያ እጅግ በጣም ጥልቅ የሆነ ጥበብ ስለሆነ ማለት ነው። ስለዚህ ያው ኪነ ጥበብ ጀስት ይሄ የሰው ልጅ አእምሮአዊ ፈጠራ ነው። ያው የሰው ልጅ አእምሮአዊ ፈጠራ ማለት የስሜትን ወይ ደግሞ እውቀትንና ሀሳብን አንድ ላይ በማድረግ ይሄ ብልሃት በተሞላበት ወይ ደግሞ ውበት በታከለበት መልኩ ለሰው ልጅ በጥበብ መልክ የሚያቀርብበት ነገር ነው ኪነ ጥበብ። በዚህ ውስጥ ይሄ ባህል የምንላቸው ወይ ደግሞ ታሪክ የምንላቸው ነገሮች እንዲሁም ማህበረሰብን ከማስተሳሰር አንጻር ትልቅ የሆነ መልእክት ለማስተላለፍ ትልቅ የሆነ ሚና የሚጫወት ትልቅ የሆነ ዘርፍ ነው። ለምሳሌ አሁን ኪነ ጥበብ ከምንላቸው ዘርፎች ውስጥ የመጀመሪያው እነዚህ ስነ ጽሁፍ የምንላቸው ወይ ደግሞ ስነ ቃል የምንላቸው ነገሮች ውስጥ እነዚህ ግጥም ወይም ደግሞ ተረት፣ አጫጭርና ረጃጅም ልቦለድ የምንላቸው ነገሮች በስነ ጽሁፍ ውስጥ የምናገኛቸው አንድ ኪነ ጥበብ ናቸው። ግጥምን ስናነሳ አንዳንዴ የገጣሚ ቃል አጠቃቀም ራሱ እስከሚገርመን ድረስ በጣም ጥልቅ የሆኑ ግጥሞችን እንሰማለን። ለምሳሌ ወደኋላ መለስ ብንል አሁን በህይወት የሌሉ ነገር ግን ስራቸው አሁን ድረስ አፍ የሚያስከፍት አሁን ድረስ ብዙ ነገሮችን ውሃ የሚያነሳ ትልልቅ ስራችን የሰሩ ሎሬት ጸጋዬ ገብረመድህንን ማንሳት እንችላለን እና የእሳቸውን ግጥም ስናይ አንዳንዴ ማለት እንዴት ነው በቃ ሰው ተንባይም ጭምር እስከመሆን ድረስ የሚደርሱበት ደረጃ አለ። በቀላል አማርኛ በግጥም መልክ ታሪክን ራሱ ለሰዎች ማስተላለፍ የቻሉ ድንቅ ሰው ናቸው። ሰቆቃወ ጴጥሮስ የሚለውን ግጥማቸውን ቁጭ ብለን ማዳመጥ እንችላለን። ወደ 8 ደቂቃ የሚችል ግጥም ነው፣ ግን ውስጡ የሚያስተላልፏቸው መልእክቶች በጣም 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 የሚገራርሙ ሀሳቦች ናቸውና አንድ ስነ ጽሁፍ ወይ ደግሞ ስነ ቃል የምንለው ዘርፍ ውስጥ እነዚህ ግጥም፣ ተረት ወይ ደግሞ ልቦለድ የምንላቸው ውስጥ ኪነ ጥበብ ነው። በልቦለድ ደረጃም ደግሞ በጣም ብዙ ኢትዮጵያ ውስጥ ብዙ ጠንካራ የሆኑ ደራሲያኖች አሉ። በጣም እውቅ የሆኑ በጣም ብዙ መጽሐፎችን ለሰዎች በመጻፍ ያስተላለፉ ሰዎች ማለት ነው። እንደነ ሐዲስ ዓለማየሁ አይነት
እንደነ በዓሉ ግርማ አይነት በጣም ብዙ ያልጠቀስኳቸውም ማለት ነው። እነዚህ ሰዎች የጻፏቸው ልቦለዶች ለሰው ልጅ በጣም ብዙ ነገሮችን ሊያስተላልፉ የሚችሉ መጽሐፎች ናቸው። ምክንያቱም አንድ ደራሲ አንድን ልቦለድ ለሰዎች ጽፎ ሲያቀርብ በጣም ከብዙ ነገር ተንተርሶ ነው እነዚህ ነገሮች የሚያቀርባቸው። ያ ማለት ምናልባት አካባቢ ውስጥ ያለውን ማህበረሰብ በማጥናት ሊሆን ይችላል፣ ወይንም ደግሞ በጣም ብዙ መጽሐፎችን በማንበብ ሊሆን ይችላል። እንዲሁም ደግሞ ከብዙ ሰዎች ጋር ማህበራዊ የሆነ ትስስር ኖሮት ሊሆን ይችላል እና ከእነዚህ ነገር ሁሉ አንግል በመነሳት ነው አንድን ጽሑፍ ሊያቀርብ የሚችሉት። ሌሎቹን ደግሞ ስናይ የሚታዩ ጥበቦች አሉ። እነዚህ ቪዥዋል አርትስ ለምሳሌ ስዕል፣ እነዚህ ቀረጻ፣ ሐውልትና ስነ ህንጻ የምንላቸው። ለምሳሌ ስዕል በጣም ብዙ መልዕክቶችን ሊያስተላልፍ የሚችለው በቀላል አማርኛ ጥልቅ የሆነ ሰዓሊ ስንገልጸው ሎሬት አፈወርቅ ተክሌ በጣም ብዙ ስዕሎችን ያበረከተ በጣም ድንቅ ኢትዮጵያዊ ነው። እንዲሁም ደግሞ ስራዎቹ ከሀገርም አልፈው ዓለም ላይም ደግሞ በጣም ብዙ ዝናዎችን ያተረፉ እንደ ሀገርም ደግሞ ብዙ ነገሮችን ሊያስጠራን የቻለ ትልቅ ሰዓሊ ነው። ስለዚህ በስዕል ሀገር ልትገለጽ ትችላለች። በስዕል የሆነ ማህበረሰብ ሊገለጽ ይችላል። በስዕል የሆነ ትልቅ ባህል ሊገለጽ ይችላል። በስዕል ከዚህ በፊት ያለፉ ትልልቅ ጦርነቶች ሊሆኑ ይችላሉ፣ ግጭቶች ወይ ደግሞ ሰላሞች ወይ ደግሞ እነዚህ ኦፒ ወይ ደግሞ የማሸነፍ ስነልቦናዎችን ሊገለጹ ይችላሉ በዚህ ውስጥ ማለት ነው። ሌላው ድራማ ቲያትር የምንላቸው በመድረክ ላይ የሚከናወኑ ሙዚቃዎች ወይ ደግሞ ትሬሊንጎች፣ እነዚህ ትልልቅ ነገሮችን የሚያስተላልፉ ናቸው። ሙዚቃ ነው ሌላው። ሰው ሙዚቃ በድምጽ በመሳሪያ ቅንብር ውበትን መፍጠር የሚችል ትልቅ የሆነ ኃይል ያለው ነገር ነው። ስፔሻሊ ሙዚቃ በጣም ለብዙ ሰዎች ብዙ ነገሮችን እንድናይ የሚያደርግ ነው። የፖለቲካ ኢሹ ሊሆን ይችላል፣ ማህበራዊ ኢሹ ሊሆን ይችላል፣ ምናልባት ደግሞ የፍቅር የሆኑ ታሪኮችን ሊሆን ይችላል። በሆነች ግጥምና በሆነ ዜማ ውስጥ በጣም ብዙ መልዕክቶችን ያስተላልፋል። በሙዚቃም ዘርፍ ደግሞ በጣም ልንጠራቸው የምንችሉ በጣም ብዙ ሰዎች አሉ። ስፔሻሊ እንደኔ ግን ቴዲ አፍሮን መጥቀስ እችላለሁ። በጣም ጥልቅ የሆነ አዚያሚ፣ ጥልቅ የሆነ ግጥም ጸሐፊ ስለሆነ ግጥም እንዲሁም ደግሞ የዜማ ደራሲ ስለሆነ ማለት ነው። ፕላስ ደግሞ እጅጋየሁ ሽባባው ወይ ደግሞ ጂጂ በሚባል ስም ነው የምናውቅ፣ እሷን መጥቀስ እንችላለን። የእሷም ግጥሞች እንዲሁም ደግሞ ዜማዎቿ ከሀገርም ከሰውም ከምንም ነገር አንጻር በጣም ብዙ ጥልቅ የሆኑ መልዕክቶችን ሊያስተላልፍ የሚችሉ ብዙ ነገሮች አሏት። ሌላው የሲኒማቶግራፎች፣ ፊልሞች፣ ቪዲዮዎችን፣ ፎቶዎችን በጣም ብዙ ነገሮችን መመልከት እንችላለን። ያው በፊልሞች በጣም የአንድ ሀገር ታሪክ ሊገለጽ ይችላል፣ ባህል ሊገለጽ ይችላል፣ በጣም ብዙ ነገሮችን ሊገለጽ ይችላሉ ማለት ነው። የኪነ ጥበብ አስተዋጽኦ ደግሞ ለሰላም ያለው ነገር ምንድነው ሲባል የስሜት መስተጋብር ነው። ደግሞ ይሄ ኢምፓቲ የምንለውን ነገር መፍጠር ይችላል። ስነ ጽሁፍ ወይ ደግሞ ሙዚቃ ወይ ፊልም እና ሌሎች ኪነ ጥበብ ዘርፎች የሌላውን ሰው ስሜትን መኖር በቅርብ እንድንረዳ በማድረግ መቻቻልንና ሰላምን ለመስበክ ይችላሉ። ለምሳሌ በፊልም ላይ ስንመለከት ለምሳሌ እኛ ባልነበርንበት የሆነ ዓመተ ምህረት ላይ የተፈጠሩ ነገሮችን አስቀድሞ በፊልም ያሳዩናል። ለምሳሌ በቀላል አማርኛ ጤዛ የሚባለውን ፊልም ሁላችሁም ምናልባት ያያችሁ ሰዎች ልትኖሩ ትችላላችሁ። ያላያችሁ ሰዎች ደግሞ ብታዩት ጥሩ ነው። የኃይሌ ገሪማ ድርሰት ነው። እሳቸው ነው ያን ፊልም ዳይሬክት የሚያደርጉት እና እዛ ፊልም ላይ የነበረውን የደርግ ስርዓት ወይ ደግሞ የነበረውን ነገር በደንብ አድርጎ ገልጾታል። በጣም ፊልሙ በጣም ስሜትን የሚቀሰቅስ ወይ ደግሞ ከስሜት ጋር በደንብ ራሳችን እንድናይ በዛ ሰዓት የነበረውን ነገር በደንብ ሊያሳየን የሚችል በጣም ብዙ ነገሮችን ገልጿል ፊልሙ ላይ እና ይሄ ፊልም የምንለው ነገር ለብዙ ሰዎች በቪዲዮ መልክ ወይንም ደግሞ የሆነ ያክል ሰዓት በመውሰድ ነገር ግን በዛ ሰዓት የነበረውን ነገር የሆነ ያክል ክፍለ ዘመን የነበረውን ነገር ግን በአንድ ሰዓት ወይ ደግሞ በአንድ ሰዓት ተኩል ወይ ደግሞ በሁለት ሰዓት ውስጥ በጣም ብዙ ነገሮችን እንድናውቅ ወይ ደግሞ እንድንረዳ በጣም ብዙ ነገሮችን ይገልጽናል። ሌላው ይሄ ግጭት ፈቺ ወይ ደግሞ ኮንፍሊክት ሪዞሉሽን የምንለውን ነገርም ያሳየናል። ለምሳሌ ኪነ ጥበብ ቀደም ሲል ምናልባት የተፈጸሙ ጦርነቶች ወይ ደግሞ ግጭቶች የሚያስከትሉትን ውድመት በማሳየት የሰላም ህዝባዊ ግንዛቤን ለመፍጠር ያግዛል። ለምሳሌ ጦርነቶች ከነበሩ እኛ ባልነበርንበት ዘመን በዛ ሰዓት የነበረውን ነገር ጦርነቱ ምን እንዳስከተለ የሰው እልቂት ሊሆን ይችላል ወይንም ደግሞ የኢኮኖሚ ውድመትን ሊሆን ይችላል። እነዛን ነገሮች በማስተማር አንጻር እነዚህን ነገሮች ዳግም እንዳይከሰቱ ወይንም ደግሞ ሰው እርስ በርሱ ሰላምን መፍጠር እንዳለበት በማስተዋወቅም
እነዛን ነገሮች በማሳየት ከዛ ነገር እንድንጠነቀቅ ከዚህ በኋላ ደግሞ እንዲኖረን የሚያስፈልገውን ሰላም በደንብ አድርጎ ኪነጥበብ ለሰላም ይሄንን ነገር ያሳየናል ማለት ነው። ሌላኛው ስፖርት የምንለው ነገርስ ደግሞ ምንድነው ነው? ያው ምናልባት እንደ አፍሪካ ወይ ደግሞ እንደ ኢትዮጵያ ላለን ሰዎች ያው አንዳንዴ ከስፖርት ከልምድም አንፃር ነው። አንዳንድ ሰው ደግሞ ያው ስፖርት ከሰራው በኋላ ምን ልበላለህ ነው የሚል አይነት አስተሳሰብን ብዙዎቻችን እናያለን። ስፖርት ግን ምንድነው የሚለው ወይ ደግሞ ስፖርት የምትለውን ቃል ከመፍታት አንፃር ወይ ደግሞ ምን ማለት ነው ከሚለው አንፃር ግን ተነስተን ብዙ ሐሳቦችን ማንሳት ይቻላል። ስፖርት ማለት በአካል ብቃትና በተወሰኑ ህጎችና ደንቦች የሚመራ አካላዊ ጥንካሬንና ክህሎትን አሽችሎ ለውድድርና ለመዝናኛ የሚውል ተደራጅቶ የሚካሄድ እንቅስቃሴ ነው። እንደ ግለሰብም ሆነ በቡድን ሊከናወን ይችላል። ስፖርት ይሄ ሜንታል እንዲሁም ደግሞ ፊዚካሊ ራሳችንን የምንፈትንበት ፈተናውም ለራሳችን ጥንካሬ፣ ለራሳችን ጤንነት፣ ለብዙ ነገሮች መንቃትም ራሳችንን የምናዘጋጅበት አንድ ዘርፍ ነው። ከራሳችን እንደ ግለሰብ ደግሞ ሲያልፍ ጀስት በጣም ለብዙ ትሮፊዎች ይሄ ለማሸነፍ ለምሳሌ እግር ኳስን መመልከት እንችላለን፣ ሩጫን መመልከት እንችላለን። በጣም ዘርፈ ብዙ ስፖርቶች አሉ። እነዚህ ስፖርቶች አንደኛ ለግለሰብ ራሳችንን ብዙ ነገሮችን ለመጥቀም ይረዱናል። እንደ ማህበረሰብ ደግሞ ሰዎች ተመሳሳይ የሆነ ማይንድሴት እንዲገነቡ ወይ ደግሞ ተመሳሳይ የሆነ አይደንቲቲ ያላቸው ሰዎች እንዲሆኑም ትልቅ የሆነ አስተዋጽኦን ይፈጥርናል። ስፖርት ያው ዘርፈ ብዙ ጥቅም ይኖረዋል። አካላዊ ጤናን ከመስጠት አቅም አንፃር የልብ ምትን በማስተካከል ሊሆን ይችላል። የሰውነት ክብደትን በመቆጣጠርና ጡንቻዎችን በማጠንከር ለጠንካራ ጤና እጅግ በጣም ጠቃሚ ነው። ስለዚህ ያው ለሰውነታችን ስፖርት ምን ያህል ጠቃሚ እንደሆነ ያው ብዙዎቻችን እናውቃለን ብዬ አስባለሁ። ሌላኛው ለአእምሮአዊ ሰላም ነው። ጭንቀትን ለማስወገድ እንዲሁም ደግሞ አእምሮአችን በትኩረት አንድ ነገር ለመስራት ትኩረታችን እንዲጨምር በአጠቃላይ የስሜት ሁኔታ ለማሻሻል ይሄ ከፍተኛ የሆነ አስተዋጽኦ አለው ስፖርት ማለት ነው። እንዲሁም ደግሞ በማህበራዊ ግንኙነቶች አንፃር በቡድን መጫወት ይሄ አብሮ የመስራት መንፈስን መከባበርና የሆነ ማህበራዊ ትስስር እንድንፈጥር ስፖርት በእጅጉ ያግዘናል። ስለ መከባበርን መተማመን እንዲሁም ደግሞ ጤናማ የሆነ ማህበረሰብን ከመፍጠር አንፃር እጅግ በጣም ትልቅ የሆነ ድልድይን ወይ ደግሞ ትልቅ የሆነ አስተዋጽኦ ይፈጥርልናል ነው። ስለዚህ ስፖርት ደግሞ ለሰዎች ሰላም ለመስጠት ካለው ከፍተኛ ፋይዳ ውስጥ ዋናውን ስንመለከት ማህበራዊ የሆኑ ትስስርን በደንብ ነው የሚያጠናክረው። ለምሳሌ የተለያዩ ማህበረሰቦችን፣ ባህሎችና እምነቶችን በአንድ የጋራ መድረክ በማሰባሰብ የህዝብ ለህዝብ ግንኙነትን ይገነባል። ለምሳሌ ዝም ብለን እግር ኳስ ወይ ደግሞ ፉትቦልን ብንመለከት አዲስ አበባ ከሆነ ክልል የሆነ እግር ኳስ ቢኖር ከዚህ ተነስቶ እዛ የሚሄደው ማህበረሰብ ጋር የሆነ ማህበራዊ ትስስር ሊፈጥር ይችላል። ምናልባት ግን እንደ ኢትዮጵያ ያለ ማህበረሰብ ውስጥ ግን እግር ኳስ ስንመለከተው ብዙ የምንመለከታቸው ጉዳዮች ይኖራሉ። ነገር ግን አንድን ነገር የምንመለከተው ከአሉታዊ ነገር አንጻር ብቻ ሳይሆን ከአዎንታዊም ጭምር አንጻር ስለሆነ እዚህ ጋር አሁን ደግሞ የምንወያየው ወይ ደግሞ ሀሳብ የምንሰጠው ከአዎንታዊ አንጻር ነው። አሉታዊውን ግን እንዴት አድርገን ነው ማሻሻል ያለብን የሚለውን ሀሳብ ያው በአእምሯችን በማሰላሰል እሱን ደግሞ የሚመለከተው አካል ከራሳችን ጀምሮ እንድንሰራ ያስገድደናል ነው። ምክንያቱም በእግር ኳስ ውስጥ የምናያቸው በጣም ያልተገቡ ግጭቶች አሉ፣ ያልተገቡ ምልከታዎች እናያለን ብዙ ጊዜ ኢትዮጵያ ውስጥ ማለት ነው። ምናልባት ለሰው መደባደብ ሊሆን ይችላል። በጣም ብዙ ንብረቶች ሲጠፉ፣ ብዙ ህይወቶች ሲያልፉ እንመለከታለን። ያው ኢትዮጵያ ውስጥ ካለን የሜንታል አለማደግ ወይ ደግሞ የስነ ልቦና አለማደግ ነው የሚከሰተው እንጂ ስፖርቱ በራሱ የሚያመጣው ተጽዕኖ ሆኖ አይደለም። ምናልባት ስሜት ሊያደርግ ሊሆን ይችላል። ነገር ግን በአእምሮ የበሰለው ወይ ደግሞ ስሜቱን የሚያሸንፍ ሰው ግን ወደ ግጭት ሳይሆን እንደውም ወደ ሰላም ነው። ምክንያቱም ይሄ ሽንፈትን አምኖ ከመቀበል አንጻር ምክንያቱም ስፖርት ውስጥ ወይ ማሸነፍ ነው ወይ መሸነፍ ነው ወይ ደግሞ አቻ መውጣት ነው። ያንን ነገር ቁጭ ብሎ ወይ ደግሞ ያንን ስሜቱን በሐሳብ ማሸነፍ የቻለ ሰው ወደ አብ ሳይሆን ጀስት እንደውም ወደ ሰላም መሄድ የሚያስችልበትን ትልቅ ነገር እንትን ይላል። ሌላኛው ውጥረትንና ቁጣን ያስወግዳል። አካላዊ እንቅስቃሴ ማድረግ የአእምሮ ሰላምን ለመፍጠር፣ ጭንቀትን ለመቀነስና ስሜትን ለማስተካከል ከፍተኛ የሆነ አስተዋጽኦ አለው። ስለዚህ ግለሰብ እንደ ግለሰብ ለራሱ፣ ማህበረሰብ ደግሞ እንደ ማህበረሰብ ይህንን ነገር ቢያደርግ የተሻለ ማህበረሰብን ከመገንባት አንጻር፣ ለአንድ ነገር ትኩረትን የሚሰጥ ማህበረሰብን ከመገንባት አንጻር፣ ስሜትን ከመግዛት አንጻር፣ በጣም ብዙ ነገሮችን ከማሻሻል አንጻር ስፖርት ብዙ ነገሮችን
ይፈጥርልና ሌላው የጋራ መግባባትን ይፈጥራል። የጋራ መግባባትን የሚፈጥርልን በቡድን ውስጥ አብሮ መስራትን፣ መጫወትን፣ ሌሎች ሰዎች የተሻለ ግንዛቤ እንዲኖረን በማድረግ መቻቻልና መከባበርን በደንብ አድርጎ ያስተምረናል። ስለዚህ ስፖርት እነዚህን ነገሮች በሙሉ ጥቅም ይሰጠናል። ስለዚህ ሰላም ሌላኛው እነዚህ ለምሳሌ አሁን እዚህ ጋር የተነሱ ሀሳብ ኪነ ጥበብ፣ ከዛ ስፖርት፣ ከዛ ሰላም የምንለው ነገር አሁን ሰላም ማለት ደግሞ ምንድነው? ምክንያቱም ሰላም ማለት ከማንኛውም ግጭት፣ ሁከትና ስጋት ነፃ የሆነ ፍጹም መረጋጋት፣ ጤና፣ አንድነት፣ እርቅ ማለት ነው። ሰላም የጦርነት አለመኖር ብቻ ሳይሆን አእምሮአዊ እርጋታን በሰዎች መካከል የሚኖር ፍቅርን፣ መልካም መስተጋብርን ያካተተ ሁለንተናዊ ጸጋ መሆኑን በደንብ አድርገን ማወቅ ይቻላል። ምክንያቱም ሰው አእምሮአዊ ሰላም ወይ ደግሞ አእምሮአዊ እርጋታ ከሌለው እነዚህ ኖርማሊ ሰው ብቻውን ሰላም ይሆናል ማለት ብቻ አይደለም። ምክንያቱም አካል ብቻ ታይቶ የሰው ልጅን ሰላም አለመሆን ወይ ደግሞ የሰው ልጅን አእምሮአዊ እርጋታ ማወቅ አይቻልምና የሰው ልጅ ከነዚህ ከግጭት ከውከት ውጪ አእምሮአዊ ሰላም ያስፈልገዋል ለራሱ ማለት ነው። ስለዚህ ኪነ ጥበብም ሆነ ደግሞ ስፖርት የሰው ልጅን አእምሮን ከማረጋጋት አንጻር፣ የሰው ልጅን ሰላም ከመመለስ አንጻር እጅግ በጣም ትልቅ ነገሮችን ነው የሚያሳየን። ቀደም ብለን ስለ ኪነ ጥበብ በተመለከትነው አንጻር ማለት ነው። ሌላው ስፖርትና ኪነ ጥበብ ለሰላም ትልቅ አስተዋጽኦ አላቸው። ሁለቱም ሰዎችን ለማቀራረብ ወይ ደግሞ መግባባትን ለማጠናከርና ግጭትን ለመቀነስ እጅግ በጣም ይረዳሉ። ሰዎችን ያቀራርባሉ ስንል ስፖርትና ኪነ ጥበብ የተለያዩ ብሔር ወይ ደግሞ ሃይማኖትና ባህል ያላቸውን ሰዎች በአንድ ስፍራ ያሰባስባሉ። እግር ኳስን ብንመለከተው ይሄ ቀለም የማይለይ ሃይማኖት የማይለይ ብሔር የማይለይ ነገር ግን ሁሉም ሰው በአንድነት የሆነ ስፖርት ነው። ፊልምን ብንመለከተው ዘርም አይመርጥም፣ ብሔርም አይመርጥም። ጀስት ሰው ብቻ ሰው በመሆኑ ብቻ ያንን ነገር እዛ ውስጥ ብቻ መሳተፍ የሚችልበት እዛ ውስጥ ትልቅ የሆነ የኪነ ጥበብ አንድ ዘርፍ ነው። ስለዚህ ሁለቱም ሰዎችን ከማቀራረብና ሰላም ከመፍጠር አንጻር በዚህ ልክ ይሰራሉ ማለት ነው። ሌላው መቻቻልና መከባበርን ያበረታታል። በስፖርት ውስጥ የቡድን ስራ አለ፣ ሰው ህግን ማክበር አለ፣ ተጋጣሚን ደግሞ ማክበር አለ። ሰው ኪነ ጥበብ የሌሎችን ሀሳብና ባህል እንዲከበሩ በደንብ አድርጎ ያደርጋል። ስለዚህ ስፖርትም የምንለው ዘርፍ ራሱን የቻለ አንድ ኪነ ጥበብ ነው። ለምሳሌ በኪነ ጥበብ ውስጥ ኪነ ህንፃ የምንለው አንድ ራሱን የቻለ ሌላ ዘርፍ አለ። ስለዚህ ለምሳሌ ስቴዲየሞች ሲገነቡ ስናይ ጀስቲካም እኮ የኪነ ጥበብ አንድ ውጤት ነው። ስለዚህ ሰዎች ወደዛ ቦታ መጥተው ስፖርትን ከኪነ ጥበብ ጋር አብሮ የማስኬድ ስራን የሚሰራው። ስለዚህ ስፖርትም የምንለው አንድ ዘርፍ ኪነ ጥበብ ውስጥ ይሰራል። ኪነ ጥበብ የምንለው ደግሞ ዘርፍም ደግሞ ስፖርት ውስጥ በጋራ በመሆን ነው እነዚህን ነገሮች የሚያስኬዱት። ሌላኛው ግጭትን የቀነሳል። ወጣቶች በስፖርት በኪነ ጥበብና ሲሳተፉ ከአመፅ እንዲሁም ደግሞ ከወንጀልና ካሉታዊ ተግባራት ይርቃሉ። ይህም በማህበረሰብ ውስጥ ሰላም እንዲጠነክር ያደርጋል። ምክንያቱም ቅድም እንዳነሳ ነው ኪነ ጥበብ ውስጥ ግጥሞች ይኖራሉ፣ ስነ ጽሁፎች ይኖራሉ። ስለዚህ አንድ ሰው በስነ ጽሁፍ ውስጥ እያለፈ ከሆነ እዚህ ውስጥ መጽሐፍ ያነባል፣ ግጥሞችን ይሰማል። ስለዚህ እነዚህ ከአመፅ ወይ ደግሞ ከወንጀል ካሉታዊ ተግባራት ውስጥ የሚኖረው ተሳትፎ እጅግ በጣም ነው እየራቀ የሚመጣው። ስለዚህ ራሱን ያወቀ ሰው ከሰው ጋር ሊጋጭ አይችልም። ራሱን ያወቀ ሰው ወንጀል ሊፈጽም አይችልም። ራሱን የሚያውቅ ሰው ከአመፅ የራቀ ነው የሚሆነው። ስለዚህ በዚህ ውስጥ እያለፈ ራሱንም ከስፖርት ውስጥ እያዋሃደና በኪነ ጥበብ ውስጥ እያዋሃደ የሚሄድ ወደ አሉታዊ ሳይሆን እንደውም ወደ አዎንታዊ ስራዎች ነው በደንብ እየቀረበ የሚመጣው። ስለዚህ ግጭትን ከመቀነስ አንጻርና ጤናማ የሆነ ማህበረሰብን ከመፍጠር አንጻር ስፖርትና ኪነ ጥበብ ራሳቸውን የቻለ ትልቅ አስተዋጽኦ አላቸው። ስሜትን በሰላም መንገድ ለመግለጽ እጅግ በጣም ያግዛሉ። በጣም ትልቁ ደግሞ ይሄ ነው። ኖርማሊ አንዳንዴ ስሜቶቻችንን አደባባይ ወጥቶ በጋራ ከመግለጽ ይልቅ አንድ ሰው በሙዚቃ ውስጥ ወይ ደግሞ በስዕል ውስጥ ወይ ደግሞ በድራማ ውስጥ ሲገለጽ ሞር የሆነ ግለሰብ በጣም የብዙ ማህበረሰብን ሰዎች ይሄ ደስታቸውን ሊሆን ይችላል፣ ቁጣቸውን ሊሆን ይችላል፣ ሀዘናቸውን ሊሆን ይችላል መግለጽ ይችላል። ስለዚህ ስሜትን በሰላማዊ መንገድ ከመግለጽ አንጻር ኪነ ጥበብ በጣም ትልቅ የሆነ አስተዋጽኦ ይሰጠናል ማለት ነው። ሌላው ያው ሁለቱም አንድነትን ያጠናክራሉ። ቅድም ያነሳነው ሀሳብ ነው። ብሔራዊ የስፖርት ውድድሮች ወይም ኪነ ጥበብ ዝግጅቶች ሰዎችን በአንድ ዓላማ ያስተባብራሉ። ይህም ብሔራዊ አንድነትን በደንብ አድርጎ ማጠናከር የሚችል ነው። ስለዚህ ስፖርት ወይ ደግሞ ኪነ ጥበብ ለመዝናኛ ብቻ ሳይሆን ሰላምን፣ ፍቅርን፣ አንድነትን ለማጠናከር እጅግ በጣም አስፈላጊ ናቸው ማለት ነው። ስለዚህ ሁለቱም ለሀገር ገጽታ ከመገንባት አንጻር እንዲሁም ደግሞ ፐርሰናሊ ራሳችንን ከመገንባት አንጻር ብዙ ነገሮችን ሊሰጡን የሚችሉ ሁለቱም ጥልቅ የሆኑ
ጥበቦች ናቸው የነበሩ ያሉ ከዚህም በኋላ የሚቀጥሉ እንደ ማህበረሰብም እንደ ግለሰብም ብናልፍባቸው ብዙ ነገሮችን ልናተርፍባቸው የሚችሉ ጥበቦች ናቸው ማለት ነው። እና እኔ ጋር ያለው ሐሳብ ይሄንን ይመስላል። በጣም አመሰግናለሁ። እናመሰግናለን። በጣም ደስ የሚል ሐሳብ ነው ያጋራል። ደግሞ የቀረ ነገር የለም። ሁሉንም እንዴት እንደው እነዚህ ሙያዎች ውስጥ ምን እያደረግክ እንደሆነ እንዴት እንደገባ ለማውራት በእርግጥ የኛ ፕላትፎርም ስለማይመርጥ ወይ ደግሞ እንደዚህ አይነት ፕሮግራም ስለሌለን እንጂ ደግሞ አሁን አንተ እያወራ ሐሳቦችን ሼር ስታደርገን እንዲህ ምንድነው የሚሰራው እንዴት እዚህ ሁሉ ነገር ውስጥ እነዚህን እውቀት ሊይዝ ቻለ የሚለውን ለማወቅ እንደጓጓ አድርገኛል። ያው ይሄ ፕሮግራም የዲያሎግ ሴሽን ቢሆንም የኔትወርኪንግ የምንፈጥርበት ኤክስፒሪየንስ ሼር የምንደራረግበት ስለሆነ እንደው የሚያስፈልጋችሁ ሰዎች ካሉ ኮንታክት አድርጉት ከፈለጋችሁ ማለት እና የእሱን ፍቃድም የአንተ ፍቃድም ከሆነ ኮንታክት አድርጉት ለማለት ነው። እስኪ ግሩፕ ላይ ፎቶውን ለፕሮሞሽን ስንጠቀምበት የነበረውን ሼር አድርጊያችኋለሁ። እሱ ላይ እስኪ የነበረን ቆይታ እንዴት ነበረ? ብሩክ ኃይሉ የዕለቱ ተጋባዥ እንግዳችን የማስታወቂያና የስፖርት ባለሙያ እንዴት ነበረ የሚለውን ላይክ ወይም ደግሞ ዲስላይክ በማድረግ ግለጹልን። እናመሰግናለን። ጥያቄዎች ካሉ ማስተናገድ እንችላለን። በድምፅም በጽሁፍም ይቻላል። ሜቢ አድናቆታችሁን መግለጽ የምትፈልጉ ሰዎች ካላችሁ ይቻላል፣ ግን ለጥያቄዎች ቅድሚያ እንስጥ። እሺ ዮናስ ታንኪዩ ሚስተር ብሩክ ኃይሉ ፎር ሼሪንግ ዮር ቶት ዘ ፕሬዘንቴሽን ዋዝ አሜዚንግ ወርክ ኢን ሳይለንስ በጣም ጥሩ ቆይታ ነበር የሚል ገልጸውልናል። እኔም በጣም አሪፍ ቆይታ ነበር፣ እናመሰግናል። ሌሎችም እየጻፉ ነው። ጥያቄዎች ካሉ ግን በድምፅ ይቻላል፣ በጽሁፍ ደግሞ እንግዲህ ታይፒንግ ይላል። ሲጨርሱ በንባበል ብሩክ ያቀርባለሁ። ይሄኛው 67ኛው ሴሽናችን ነው። እንደምታውቁት ለዛሬ መጽሐፍም አለን። ቲንክ ኤንድ ግሮው ሪች የሚለውን የናፖሊዮን ሂል አይ ቲንክ ካልተሳሳትኩ የእሱ መጽሐፍ ይዘን መጥተናል። የካርድ ሽልማቶችም አሉን፣ እነሱ እናቀርባለን። በጣም ቅድም ስጠቅሷቸው የነበሯቸውን ሙዚቃዎች የተወሰኑትን ቢያንስ አንድ መጨረሻ ላይ ፕሮግራማችን ስንጨርስ ጋብዛችኋለሁ። ፕሮግራማችን ሬዲዮም ይመስላል፣ ለዛ ነው። ስለዚህ ላይቭ ነው፣ ግን ብዙ ነገር ልናደርግበት የምንችለው እንደዛም እያደረግንበት ያለ ፕሮግራም ነው። ስለዚህ ጥያቄ ያለው ጥያቄ ታንኪዩ ሚስተር ብሩክ ፎር ዮር ታይም። ኃይለሉል ደሞዜ ጥያቄ አለኝ። እሺ ፕሊዝ። እሺ ብሩኬ ቆንጆ ነበረ ፕሬዘንቴሽኑ፣ ሁለቱንም አርትንም እንዲሁም ደግሞ ስፖርት ራሱ አርት ነው ብለክ ከሰው ህይወት ጋር ምን ያክል ሪሌት እንደሚያደርግላ የገለጽክልን ነገር ቆንጆ ነው። አንተ መጀመሪያ ላይ ያልከው ሀሳብ ጋር የተያያዘ እና ሞር ብሪፍ ብታደርግ ብዬ ያሰብኩት ብዙ ሰው ምን በልቼ ነው ስፖርት የምሰራው ብሎ ያስባል፣ በተለይ እኛ ኢትዮጵያውያን ጋርና እሱን ምናልባት ይሄ የሄልዚ የአመጋገብ ስታይል ከዛ ስፖርት እስከምን ድረስ ነው መስራት የምንችለው፣ ምናልባት ደግሞ ያን ሄልዚ የሆነ የአመጋገብ ስታይል ሳይኖረን እና የምንፈልጋቸውን አይነት ኒውትሪየንትስ ለሰውነታችን ሳናገኝ ብንሰራቸው የሚጎዱን ስፖርቶች ይኖራሉ ወይስ እስከምን ድረስ ነው መስራት ያለብን የሚለውን ደግሞ ብሪፍ ብታደርገን ቆንጆ ነው ብዬ አስባለሁ። አመሰግናለሁ። እሺ በጣም አመሰግናለሁኝ ለሰጣችሁኝ አስተያየት በጣም ከልብ አመሰግናለሁ። ዘቡራ ከማል ይመስለኛል ይህን ጥያቄ ያነሳችው። ያው አብዛኞቻችን ያው ኢትዮጵያ ውስጥ ስፔሻሊ ኖርማሊ ከፋይናንስም አንጻር ይታያል ስፖርት፣ ግን ስፖርት በብዙ መልኩ የሚገለጽ ነው። ለምሳሌ ለጤና ብቻ ተብለው የሚሰሩ እንቅስቃሴዎች ይኖራሉ፣ ብዙ ኢፈርት ሳናወጣ የምንንቀሳቀሳቸው ማለት ነው። ሰው ደግሞ በስፖርቱ ደግሞ ዘርፍ ስንመጣ ለምሳሌ በቦዲ ቢልዲንግ ስፖርት ስንመጣ በጣም ገንዘብ የሚፈልግ በጣም ኢፈርት የሚፈልግ
በጣም ብዙ ነገራችንን የሚፈትሽ ስፖርት ነው። እዛ ስፖርት ላይ ስንመጣ ሰው ሰፕሊመንት ያስፈልገዋል። ሰፕሊመንቱን ለመግዛት ደግሞ ገንዘብ ያስፈልገዋል። ለማረፍ ጊዜ ያስፈልገዋል። በጣም ብዙ ነገሮችን ነው የሚያስፈልጉት እዛ ነገር ላይ ማለት ነው። ነገር ግን አሁን ኖርማሊ ይሄ ሰላምን ከማግኘት ወይ ደግሞ ጤናን ግን ከማግኘት አንጻር ብዙ ኢፈርት ሳናወጣ የምንሰራቸው ሆም ኤክሰርሳይሶች እኮ አሉ ቤታችን ውስጥ ሆነን የምንሰራቸው። ነገር ግን አንዴ እንዴት ነው ይሄ ስፖርት ያለ መስራት ልማዳችን በጣም ሰፊ ነው እኛ ሰዎች እና ያ ስፖርት ያለ መስራት ልማዳችን ከመስራት ልማዳችን በጣም የበዛ ስለሆነ አእምሯችን ይታገለናል። እና ለምሳሌ ብዙ ሰው አጋጥሟችሁ ከሆነ ስፖርት ጀምርና ምናልባት በጣም ኤክሳይትድ ሆኖ ወይ ደግሞ ሞቲቬት ሆኖ ሊሰራ የሚችለው ሳምንት ነው። ከዛ በኋላ አይሰራም። ለምን ቢባል አንደኛ ስፖርት የሚሰራበት ምክንያት የለውም። ተግባባን። ሰው ምክንያት ከሌለው ረጅም ጉዞ ሊጓዝ አይችልም። እና ብዙ ሀሳቦችን ነው የሚያስነሳን። ግን ኖርማሊ ግን ይሄ ሰላምን ከማግኘት አንጻር ወይ ደግሞ ጤናን ግን ከማግኘት አንጻር ግን ሆም ላይ ኤክሰርሳይዝ የምናደርጋቸው ምናልባት ለ5 ደቂቃ ገመድ መዝለል ሊሆን ይችላል። ምናልባት መራመድም ሊሆን ይችላል አይደል? ስለዚህ ሰላምን ከማግኘት ወይ ደግሞ አእምሮን ትኩረት እንዲጨምር ከማድረግ አንጻር ብዙ ኖርማሊ ሰፕሊመንት የማያስፈልጋቸው ስፖርቶች አሉ። እንዲሁም ግን ብዙ ግን ሰፕሊመንት የሚያስፈልጋቸው ከኢንካምም አንጻር ደግሞ የምንጠቅሳቸው ደግሞ በጣም ዘርፈ ብዙ ስፖርቶች አሉ። ስለዚህ ኖርማሊ እንደ ፍላጎታችን ወይ ደግሞ እንደ ምርጫችን ነው የሚወሰነው ይሄ ነገር። ጀስት በስፖርቱ ደረጃ በጣም ይሄን እግር ኳስ ተጫዋች መሆን ለሚፈልግ አትሌት ለመሆን ለሚፈልግ ቦዲ ቢልዲንግ ላይ በጣም ብዙ ነገሮችን መስራት ለሚፈልግ ኖርማሊ ኢንካም ያስፈልገዋል፣ ሰፕሊመንት ያስፈልገዋል። ያ ግልጽ ነው። እዛ ቦታ ላይ ፊት ማድረግ መቻል አለበት። ነገር ግን ለጤና ብቻ ነው ኖርማሊ ለራሴ ብቻ ነው ፐርሰናሊ እንቅስቃሴ ለማድረግ አለም ደግሞ ጀስት ራሴን ለማዝናናት ያክል ነው ግን የሚል ከሆነ ግን ቀላል ነው። ሆም ኤክሰርሳይሶችን መስራት ይችላል። እንዳልኩሽም ኖርማሊ እንዳልኩትም 5 ደቂቃ፣ 10 ደቂቃ፣ ለ30 ደቂቃ መሮጥ ሊሆን ይችላል። ገመድ መዝለል ሊሆን ይችላል። ሆም ኤክሰርሳይሶችን በመስራት ያው ራሱን መጠበቅ ይችላል ማለት ነው። ግን በስፖርቱ ግን ዘርፍ ግን ትልቅ የሆነ ነገር መገንባት እፈልጋለሁ ብሎ ግን ምርጫው አድርጎ ግን ለሚነሳ ሰው ግን ያው ካፒታል እንደሚያስፈልገው እና ራሱን በትልቅ ነገር ማዘጋጀት እንደሚገባው ለማስተላለፍ ያክል ነው። አመሰግናለሁ። ምናልባት ጥያቄሽን የመለስኩ ይመስለኛል። ካልሆነም ደግሞ ጨምሮ ሌላ ሀሳብ ማለት ነው። አመሰግናለሁ። ብሩኬ ተመልሶልኛል። እኔም በጣም አመሰግናለሁ። ሌላ አንድ ጥያቄ ካለ እንቀበልና በዚሁ እነ ዲኤንኤንቢ በጣም ጥሩ ቆይታ ነበር። ታንኪዩ ሶ ማች ሚስተር ብሩክ። አሌክስ አመሰግናለሁ። ደስ የሚል ቆይታ ነው። ቪዥን ታንኪዩ ሚስተር ብሩክ ፎር ዮር ታይም የሚል ሀሳቦችን ገልጸዋል። አንድ ጥያቄ ካለ እሺ። በጣም ቆንጆ ነበረ ብሩክ። ብሩክ ማለት ጓደኛ ብቻ ሳይሆን እንደ ወንድሜ ያለፉትን 10 ምናምን ዓመት በላይ አብረን ያሳለፍን ሰው። ስፖርት ከልጅነታችን ጀምሮ ከትንሽነታችን ጀምሮ አብረን ስፖርት እየሰራን አሁን የዘለቅን ሰዎች ነን። አሁን የተለያዩ ማስታወቂያዎች ላይ እና ከቅርብ ጊዜ ወዲህ ደግሞ በፊልም ላይ የተሳተፈ ያለ ወጣት ነው። ሌላ ተጨማሪ የፋይናንስ እና ሌሎች ትሬኒንጎችን ደግሞ በተጨማሪ የሚሰጥ ላይፍ ስኪል እና ሌሎች ትሬኒንጎችን የሚሰጥ ወጣት ነው እና ዛሬ ላይ ለዚህ ፕሮግራም ሰው ምረጥልኝ ስትል እሱ የተሻለ እንደሚሆን አምኜ ነው እንትን ያልኩት እና በሚገባም ቆንጆ ነገር አግኝተናል ብዬ አምናለሁ። ኮሜንቶችን እያየሁ ነበር እና ደሞዜ እና ብሩኬ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሌላ ጊዜም እንደዚህ አይነት ነገሮች የሚሆኑ ከሆነ በተለይ አሁን በዚህ ዙሪያ ኖርማሊ ላይፍ ስኪልም ብያለሁ። ተጨማሪ የሰዓት አጠቃቀም ሊሆን ይችላል፣ ልማድ ላይ ሊሆን ይችላል፣ ማይንድ ሴት፣ እነዚህ ላይ ያሉ ትሬኒንጎች ወይ ደግሞ ሌሎች እንትኖች የሚኖሩ ከሆነ ደግመን እንደምንጋብዘው እንዲያውቅ እፈልጋለሁ። ተጨማሪም አባል ሆኖ በተቻለ መጠን ከኛ ጋር ፕሮግራሞች ሲኖሩ እንዲሳተፉ
ስል ጥያቄን አቀርባለሁ። በኤልፎርጂዝም አመሰግናለሁ። ደግሞ እዚህ ቴንኪው ብሩኬ በጣም እሺ ብሩክ ስለነበረን ስለሰጠን ጊዜ እናመሰግናለን። ለሀሳቦችም ትልቁ አካልን በመጨረሻ የምትለው ነገር ካለ ሀሳቦችን ስጠንና እኛ 2 ጥያቄዎች ይቀሩናል። እንግዲህ ደግሞ የተወሰኑ ስጦታዎች ለተሳታፊዎቻችን እነሱን አድርሰን 4 ሰዓት ላይ ነው የምንጨርሰው። ስለዚህ የመጨረሻ ሀሳብን ግለጽልን። እናመሰግናለን። ከቻልክ መቆየት ትችላለህ። ካልቻልክ ግን እኛ ካንተ ጋር ያለን ጊዜ እዚህ ላይ መጨረስ እንችላለን። ሌሎቻችሁ አብራችሁን ቆዩ። 2 ጥያቄዎችና ሽልማቶቹ ይቀሩናል። ብሩክ መቀጠል ትችላለህ። እሺ ሀዊ ወደዚህ ቦታ ስለጋበዝከኝ በጣም ነው የማመሰግነው። በጣም ቆንጆ የሆነ ውይይት አላችሁ። ያው ቀደም ብዬ ገብቼ ውይይታችሁን ለመስማት ችዬ ነበር እና እውነት በጣም የሚደነቅ በጣም ብዙ ወጣቶችን ወደዚህ ኢንቫይት በማድረግ ብዙ ሀሳቦችን እንዲረዱ እንዲያውቁ ማድረግ እያቻላችሁ ነውና በጣም ደስ ብሎኛል በዚህ ቦታ ስላገኘኋችሁ ማለት ነው። እና ሁላችሁንም ከልብ አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ በሌላ ሀሳብ እንደምንገናኝ አምናለሁኝ እና ስለጋበዛችሁን በጣም አመሰግናለሁ። እንግዲህ ከዚህ በኋላ ያለው ውይይታችሁ ደግሞ የሰመረ እንዲሆንላችሁ እመኛለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ። እናመሰግናለን። እንቀጥላለን። 2 ጥያቄዎች ይቀሩናል። ሀሳቦቻችሁን አሁንም ከእናንተ እንጠብቃለን። ዘርአብ፣ አሌክስ እና አንድ ሰው ማን ነበረ አላችሁ ሽልማት በተለይ ካርዱ ከእናንተ አያልፍም የሚል ሀሳብ እየሰጠው ነበረ። መጽሐፉን ደግሞ ማን እንደሚወስደው እናያለን ማለት ነው። ስለዚህ ወደ 3ኛው ጥያቄ እንሄዳለን። እሱን ሼር አደርጋችኋለሁ። ይኸው ተገኝቷል። 3ኛው ጥያቄ በኢትዮጵያ አሁናዊና የቀድሞ ታሪክ ስፖርትና ኪነ ጥበብ ሰላምን ከማስፈን ከሰላም ግንባታ ጋር ምንና ምን ነበሩ የሚል ነው። አሁን በእኛ እድሜ በእኛ ጀነሬሽን የዚህኛው ከሚሊኒየም በኋላ ወይም ከ90ዎቹ በኋላ ልንል እንችላለን። በዚህ እድሜ ብቻ አሁን ባለንበት እድሜ ወጣት የምንባል ሰዎች ያለንበት ዘመን አለ። ወይም ዛሬ አለ፣ ትናንት አለ፣ ነገ ደግሞ አለ። ከነዚህ አልፍ ወይም ደግሞ ከ1 ዓመት ከ3 ዓመት ከ5 ዓመት በፊት አለ፣ ወደፊቱም አለ። ከደርግ ጊዜ ጀምሮ የነበሩት ጊዜዎች ነበሩ። በድሮ የኢትዮጵያ ታሪክም እነዚህ ነገሮች ነበሩ። ስፖርትም ነበረ፣ ኪነ ጥበብም ነበረ። በአድዋ ጊዜም ሙዚቀኛ ይዘን ነው የዘመትነው። ማሲንቆ ተጫዋች እንደዚህ ሽለላ እንትን የሚችሉ ሰዎችን ይዘን ነው የዘመትነው። በኢትዮጵያ የአሁናዊና የቀድሞ ታሪክ ስፖርትና ኪነ ጥበብ ሰላምን ከማስፈን ከሰላም ግንባታ ጋር ምንና ምን ነበሩ የሚለው ላይ ሀሳቦቻችሁን እንውሰድ። ከዛ የመጨረሻው ጥያቄ ይኖረናል። እስኪ ሀሳብ ትዕግስት። ሄሎ ቴንክ ዩ አይ ቲንክ ትንሽ የተወሰኑ ሴሽኖቻችሁን የተከታተልኩት። ከዛ አስቀድሜ ግን ብሩክን በጣም ማመስገን እፈልጋለሁ። ኢትስ በጣም አሜዚንግ። ከሚዲያ ይሄ ስፖርትና ኪነ ጥበብ የሚለው ላይ በተለያዩ አውዶች ላይ እነኚህ የሁለቱ አስተዋጽኦ በጣም ቅድም አሁን በጽሁፍ እንደተገለጸው በጣም ከፍተኛ አስተዋጽኦ አላቸው። ቅድም ሲባል እንደነበረው ፖዚቲቭሊም ኔጌቲቭሊም ኢምፓክት ይፈጥራሉ። ግን ከሁለቱ አንጻር ሲታይ ፖዚቲቭ ያላቸው ኢምፓክት ፎር ለሰላም በጣም ማለት ከፍተኛ ኮንትሪቢዩሽን ያደርጋሉ። ከፒስ ጋር በተገናኘ ይፈጥራሉና ሰላሙን ማህበረሰብ ገጽታ በተለየ መንገድ እያወዙ የሚቀርብበት ነው እና ስፖርት ሆነ ኪነ ጥበብ በዚህ ድርሻ ከፍተኛ ድርሻ ያላቸው ያስባል። ሀሳባቸው ገጽ በማይችልባቸው
ጥበብ ከፍተኛ ድርሻ አለው። ሰዎችም መማሪያ የሚጠቀሙበት እንግሊዘኛ ቴም የሚባለው የሚማሩበት ትምህርት የሚቀሰምበት ነገር ነው። ኪነ ጥበቡም ሆነ የስፖርቱ ከፍተኛ አስተዋጽኦ አላቸው። ምናልባት ስፖርት ቤት በብዛት የምታዘወትሩ ካላችሁ ቅድም ሲባል እንደነበረው አንድ ሳምንት ሰርተን ከምንጠፋው ውስጥ ካልሆናችሁ እዛ ያለው ድባብ ስለ ሰላም ያለው ኮንትሪቢዩሽን ጥሩ ነው ብዬ አስባለሁ እና ለሰላም ለጤና ያለው አስተዋጽኦ ከፍተኛ ነው ብዬ አስባለሁ። እንደው ምናልባት ወደኋላ ሄደን ወደ ኮቪድ አካባቢ ብናይ በኮቪድ ሰዓት በተለያዩ ቦታዎች በተለይ የጋራ መኖሪያ ቤቶች፣ አፓርትመንቶች አካባቢ ስፖርት ነበር እና ያ የሰዎች እርስ በርስ ግንኙነት እንዲጠናከር፣ ሰላም እንዲመጣ፣ እርስ በርስ ሰዎች ሀሳባቸውን ነፃ በሆነ መንገድ እንዲገልጹ ኮንትሪቢዩት ያደርጋል። አሁን ይህን እያልኩኝ በሀሳቤ የመጣው ስፖርት የሚሰሩ ሰዎች ወይም ደግሞ ተኳንዶ ምናምን የሚማሩ ሰዎች ከሌሎቻችን ሰዎች በተለየ በአብዛኛው ሰላም ላይ ያላቸው ለሰላም ያላቸው ለፍቅር ያላቸው ነገር የተለየ ነው። እዛ ላይ ደግሞ የነሱ ደግሞ የተለያዩ የስፖርት ኪነ ጥበብ ላይ ያሉ ሰዎች ታስተዋጽኦ ደግሞ ማህበረሰቡ ላይ ተጽዕኖ ለመፍጠር ትልቅ ኢምፓክት አላቸው ያስባለሁ። ጀስት ኮንትሪቢዩት ለማድረግ ነው። በድጋሚ በጣም በጣም የሚገርም ሴሽን ነው። እግዚአብሔር ይስጥልኝ። ይሄን ይመስላል ሐሳቤ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን ትዕግስት። በጣም ቆንጆ። እንደሚታወቀው በኢትዮጵያ ታሪክ እኔ በማውቀው ከተሳሳትኩ ታርሙኛላችሁ፣ ለራሱ የግል ፍላጎት ወይም ደግሞ ለፕሮፓጋንዳም ቢሆን ወይም ደግሞ ለሀገርም ልንለው እንችላለን እንደ ደርግ ኪነ ጥበብንም ሆነ ስፖርትን የተጠቀመ በተለይ ኪነ ጥበብን ሙዚቃን የለም ይባላል። አንዳንዶቹ ስፔሲፊካሊ ለፕሮፓጋንዳ የሚመስሉ አሉ። ግን ዋቴቨር የሙዚቃን የቲያትርን የህዝብ ላይ እስካሁን የምንሰማቸው በዝና እንኳን ወይ ደግሞ ዝነኞቹ አርቲስቶች እስካሁን ከጥላሁን በእነ ጥላሁን ገሰሰ ባች ያሉት እስካሁንም በህይወት ያሉት በጣም ዝነኛ የሆኑት ከዛ ጊዜ ጀምሮ ነው። እንደሱ ተነሳ ተራመድን መቼም ባንኖርበትም እናውቀዋለን፣ አብረን ልንለውም እንችላለን። እና ስፖርትም እንደዚሁ በኢትዮጵያ ታሪክ ኢትዮጵያ ለአፍሪካ ዋንጫ አለፈች ሲባል እንዴት እንደሚሆን በሳምንቱ ሌላ ታሪክ ውስጥ ተጣልተንም አኩርፈንም እንደዛ ነው እንደዚህ ነው ተባብለንም ሊሆን ይችላል። ግን እንደዚህ አይነት ሲቹዌሽኖች ሲፈጠሩ ሩጫ ሲመጣ ኦሎምፒክ ሲመጣ ብዙ አንድ ያደርጉናል። በጣም በልዩ ሁኔታ እንወዳቸዋለን። ለሰላም ግንባታ ብዙ አበርክቶ ያላቸው ሙዚቃዎች አሉ፣ ቲያትሮችም አሉ፣ እንዲሁ ሌሎች የኪነ ጥበብ ስራዎችም አሉ። ስፖርትም አበርክቶ ልዩ ነው ማለት ይቻላል። ሌላ ሰው ሀሳብ 4 ሰዓት እየሆነ ነው። ፕሮግራማችንን ልንጨርስ ትንሽ ይቀረናል። ስለዚህ አንድ ሰው ሀሳብ ልቀበልና ወደ አራተኛው ጥያቄ ወደ መጨረሻው ጥያቄ እንሄዳለን። ከዛ ሽልማቶቻችሁን ወደ እናንተ ሰጣለሁ። አንድ ሙዚቃ ደግሞ በልዩ ሁኔታ የተጋበዘ ሙዚቃ አለ። እሱን መጨረሻ ላይ ጋብዛችኋል። በኢትዮጵያ አሁናዊና የቀድሞ ታሪክ የሙዚቃና የኪነ ጥበብ፣ የፊልም፣ የቲያትር፣ የስዕል፣ የስፖርት፣ የሩጫ፣ የእግር ኳስ እንግዲህ አሎሎ ሮራም አርጓል ካላችሁ እንደዛ የሚሰማችሁ ከሆነ ምን አበርክቶ ነበራችሁ? ኢትዮጵያ ውስጥ ሰላምን ከማስፈን አንጻር በመረበሽ ብዙ ልንጠቅስ እንችላለን። ሰላምን የሚያውቁ ብዙ አሉ፣ ግን ከፖዚቲቭ አንጻር ነው የምንወስደው። ስለዚህ ሌላ ሀሳብ ከሌለ በሶስተኛው ጥያቄ ላይ ወደ መጨረሻው ጥያቄ እንሄዳለን። የአድናቂዎች ያልተገባ ጭብጨባ ወይም ጅብና ማላላት የሀገር ሰላም ላይ ምን ተጽዕኖ ሊኖረው ይገባል? ስናደንቅ ልክ ሊኖረው ይገባል ወይ ለሚለው፣ አዎ ልክ ሊኖረው ይገባል።
ያልተገባ ጭብጨባ ወይም ማጥላላትም ሀገር ሰላም ላይ በቃ ብዙ ተጽዕኖ አለው። ለምሳሌ አንድን የኪነ ጥበብ ሰው የሚያደንቅ አንደኛው ደግሞ ሊጠላው ይችላል። አንደኛው የሚያደንቀውን አንደኛው ላይወደው ይችላል እና በዚህ ምክንያት ምናልባት ዝም ብሎ ጭፍን የሆነ ነገር ከተፈጠረ አንደኛው በአንደኛው ሁለታቸው ራሱ ሊጣሉ ይችላሉ። እነሱ ተጣሉ ማለት በቃ ወደ አልተፈለገ ጥላቻ በእነሱ ምክንያት ሌሎች ማህበረሰቦች ይጣላሉ፣ ቤተሰቦቻቸው አሉ፣ ጓደኞቻቸው እንደዛ እያለ ቲም እየፈጠረ ሲሄድ በቃ እንደ ማህበረሰብ ሌላ ጥላቻን ፈጠረ ማለት ነው። ይሄ ደግሞ ብዙ የጎንዮሽ ጉዳት ያመጣል። የብን ንብረትን ሊያወድም ይችላል፣ እነሱንም ህይወታቸው ሊቀጠፍ ይችላል። በቃ ብዙ ነገር ሊኖረው ይችላል እና ስናደንቅ ልክ ሊኖረው ይገባል። በቃ መደነቅ ያለበት ማድነቅ አለብን። መበረታታት ያለበትን ማበረታታት አለብን። ልክ ነው እና ልክ ሊኖረውም ይገባል። በዚህ ረገድ አሁን ለምሳሌ ክለቦችን ስናይ የአንድ ክለብ ደጋፊ እና የሌላ ክለብ ደጋፊ በተለያዩ ሁኔታዎች ሲጣሉም እናስተውላለን እና እነሱ ድብድብ ላይ ሁላ ይደርሳሉ። ይሄ ያልተገባ ነገር ነው። በቃ መበረታታት የሚገባውን እያበረታታን የራሳችንን የግላችንን በውስጣችን መያዝ እንጂ እንደዚህ አውጥተን ለቅራኔ መድረስ የለብንም እንላለን። እና የኪነ ጥበብ ሰዎችንም እንደዛው በቃ የሚሰሩትን ስራ ማበረታታት አለብን። ለጥሩ ከሰሩ ማበረታታት አለብን። መጥፎ የሆኑ ልቦለዶችን ሙዚቃዎችን የሚሰሩ ከሆነ ደግሞ ትንሽ ማስተካከያ እንደ ሀሳብ መስጠት አለብን። እንደዚህ እኮ ጥሩ አይደለም ምናምን ብለን የራሳችንን ሀሳብ እንትን ማለት አለብን፣ መስጠት አለብን ማለት ነውና አድናቆቶች፣ ጭብጨባዎች ሁሉ ልክ መሆን ይገባቸዋል እላለሁኝ። አመሰግናለሁ። እሺ እናመሰግናለን። ከአሌክስ ጀምሮ ሌሎቻችሁ በልዩ ሁኔታ የምታደንቁት የኪነ ጥበብ ሰው ካለ ታይፕ አድርጉልን። ግን በጥያቄው ላይ መጀመሪያ አስተያየቶቻችሁን እንቀበል። አድናቂዎች ያልተገባ ጭብጨባ እንግዲህ ቀደም ሲል እንደተገለጸው እነዚህ የኪነ ጥበብ ስራዎች ወይም ኢንተርቴንመንት ናቸው፣ የመዝናኛ ኢንዱስትሪ ነው። ስፖርትም ደግሞ እንደዛው ማለት ነው። ተመልካች ያለው ነገር ከሆነ በስፖርተኞች ወይም የኪነ ጥበብ ሰዎች በሚያደርጓቸው እንቅስቃሴዎች ውስጥ የኛ ሚና የተመልካቹ የአድናቂ ፋን የሚባለው የኛ ድርሻ ትልቅ ነው። ለምሳሌ 50,000 10,000 ሰው የሚታደምበት ስቴዲየም ወይ ደግሞ እንደዚህ አይነት ኦዲየንስን ጠርቶ ሙዚቃውን የሚያቀርብ ፊልሙ የሚታይለት ሳምቲንግ ቲያትሩ የሚታይለት ሰው በአድናቂዎቹ ኢንፍሉዌንስ ሊወድቅ ይችላል፣ ላይወድቅም ይችላል። እኛ ደግሞ ሰብሰብ ብለን ከነበረበት ከፍታ ልናወርደው እንችላለን። የማይገባውን ሰው ደግሞ ልንሰቅለውም እንችላለን። ብዙ ነገር ልናደርግ እንችላለን ማለት ነው። ስለዚህ አድናቂዎች ያልተገባ ጭብጨባ ወይም የጅምላ ማጥላላት የሀገር ሰላም ላይ ምን ያህል ተጽዕኖ ሊኖረው ይችላል? አንድን አርቲስት ወይም የኪነ ጥበብ ሰው ስናደንቅ ልክ ሊኖረው ይገባል። ሀሳቦች ከሌላችሁ እንግዲህ ወደ ማጠቃለል እሄዳለሁ ማለት ነው። ሁላችሁንም ስላገኟችሁ ዛሬ ስለነበረን ቆይታ በጣም ደስ ብሎኛል። በእኔ በኩል ጥሩ ነገር ሀሳቦችን እንደተለዋወጥን ተስፋ አደርጋለሁ። በእኔ በኩል እንደዛ ይሰማኛል። አሪፍ ቆይታ ነበረን ብዬ አስባለሁ። ዝምታችሁም የተወሰነ እንደ እንትን ቢኖርም ማለት ነው ባልወደው። ስለዚህ ጥሩ ቆይታ ነበረን። ከ15 ቀን በኋላ በሌላ ርዕስ በሌላ ፕሮግራም መሪ እንገናኛለን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። መጨረሻ ላይ እንግዲህ ሽልማቶች 2 የ50 ብር ባለ 50 ካርድ ሽልማቶች አሉን። እነሱን እንሰጣለን። ሌላ ጊዜ ጥያቄ ጠይቀን ነው የሸለምን የነበረው። ዛሬ እንግዲህ እኔ ስለሆንኩኝ ሆስት የዛሬው ፕሮግራም መጀመሪያ ፕሮግራሙ ስንጀምር 2 ሰዓት ላይ የነበሩት ዘራብ ወርኪንግ ሳይለንስ እና አሌክስ ነበሩ። አይ ቲንክ ሶስቱም አሉ፣ አሁንም አሉ። ስለዚህ ለነሱ ሽልማት ይገባል ብዬ አሰብኩኝ። ስለዚህ በጣም ለአንዳቸው መጽሐፉን ለሁለቱ ደግሞ ካርድ እሸልማለሁ። ነገ 8 ሰዓት ላይ እዚሁ ግሩፕ ላይ አሳውቃችኋለሁ።
ማለት ነው። ግን ከ15 ቀን በኋላም እንዳጠፉብን ሌሎችን ጓደኞቻችሁን ይህን ፕሮግራም ከወደዳችሁት ጓደኞቻችሁን ጋብዙ፣ ኢንቫይት አድርጉ። በየ15 ቀኑም እዚሁ ለመገኘት ሞክሩ። ከዚህ ይህ ፕሮግራም ካለፋችሁ ደግሞ በዩቲዩብ በሊቭ ፎር ጄኔሬሽን የዩቲዩብ ቻናል በፖድካስት መልኩ ታገኙታላችሁ። ዛሬ ስለነበረን ቆይታ እኔ በበኩሌ አመሰግናለሁ። አሪፍ ጊዜ ነበረን። እስከ 15 ቀን እስክንገናኝ ሰላም ሁኑ። መልካም የስራ ሳምንት። የኤፍሬም ታምሩን ሰው መሰረቱ የሚለው ሙዚቃ ጋብዣችሁ እንለያለን። ስለዚህ ቻው ቻው እየተባባልን ከሙዚቃው ሲያልቅ እንጨርሳለን ማለት ነው። የተወሰነ ሙዚቃውን ሳትሰሙ ግን ባትወጡ ደስ ይለኛል። በተወሰኑ ሰዎች እዚህ በነበሩት ሰዎች የሙዚቃ ሲነሳ ስለነበረ ነው። ያው የአብዛኛውን ድምፅ ብልጫ ስለምናከብር ማለት ነው። ስለዚህ እሱን ሙዚቃ ጋብዛችሁና እንጨርሳለን። በእኔ በኩል አሪፍ ቆይታ ነበረን። አመሰግናለሁ። አለው ደግሞ የቀጣዩ ፕሮግራማችንን እንድንገናኝ ኢንቫይት አድርጋችሁ እኔ የኤፍሬምን አስካዘጋጅ ደሞዝ እንግዲህ ዛሬ በጣም አሪፍ አድርጎ ዲያሎጋችንን ሞዴሬት ያደረገልን የዕለቱ የዲያሎግ ሞዴሬተራችን ነበረ። ለሱ ያለን እንግዳችን ስለነበረ እንጠብቅ ነበር ሙዚክ መረበሽ አልፈልግም ከጀምሩ ለሁላችሁም ሁሌም በየ2 ሳምንቱ እሁድ ከ2 ሰዓት ማታ እስከ 4 ሰዓት የምናስተላልፈው ይሄ የዲያሎግ ሴሽናችን በፒስ አርቲጂያንስ ኤልፎጂ ፊልሞችና የሚቀርብልን ነው። ለሁላችሁም መልካም ጊዜ። የኤፍሬም ጨረሽ? እሺ
حبيت